ብዙ ጊዜ በትራውማ ውስጥ የሚያልፉ ሰዎች በሚያሳዝን ሁኔታ ቶክሲክ የሆነ ሪሌሽንሺፕ ውስጥ ይገባሉ። ኦፕራ የምትናገረው ነገር አለ ስለ ይቅርታ ስትናገር forgiveness is letting go of the hope። ከሌላ ፊልድ ነው ወደዚህ ሽፍት ያደረግሽው። እጅሽ ላይ ብነካሽ ምንም አይነት ስሜት አይሰማሽም። የቆሰልሽበት ቦታ ላይ ወይም የሚሰማሽ ቦታ ላይ ብነካሽ ግን ሪያክት ታደርጊያለሽ አይደለ? ትጮሃለሽ፣ ያምሻል። በተገናኙበትና በወሰኑበት ጊዜ መካከል በጣም አጭር ጊዜ ነው የሚኖረው። በተለይ ናርሲሲስት ከሆነ ምን አይነት ቻሌንጅ ያጋጥማቸዋል በዚህ በቻይልድሁድ ትራውማ ውስጥ ያሉ ሰዎች? በቃ በጣም ዝም አለኝ፣ አይቆጣኝም፣ ኢቭን አይደበድበኝም ይኖራል። ስለዚህ አይወደኝም ማለት ነው። አቴንሽኑን ማቀው፣ ፍቅሩን ማቀው ኬዮቲክ ሲሆን ነው። የኔ ትሪገር ያንቺ ሴፍቲ ነው፣ ያንቺ ሴፍቲ የኔ ትሪገር ነው። አልገባኝም። በግንኙነት ውስጥ አንዱ የኮሚኒኬሽን ችግር ስሜት መግለጽ አለመቻል። እንኳን ደህና መጣሽ ወደ መልሕቅ ፖድካስት። እንኳን ደህና ቆየሽኝ። አመሰግናለሁ ስለጋበዛችሁኝ። ኦኬ፣ ዛሬ እንግዲህ ተገናኘ ነው ቻይልድሁድ ትራውማ ወይም በልጅነት የሚከሰት ትራውማን አይነት ይዘው ሰዎች ወደ ትዳር ውስጥ ሲገቡ የሚፈጠሩትን ችግሮች፣ እነሱንም ደግሞ እንዴት መቋቋም እንደሚቻል ኦር ደግሞ ከዛ ችግር እንዴት መውጣት እንደሚቻል ብዙ ሀሳቦችን ለማንሳት ነው። ከዛ በፊት ግን ስምሽን እና ሙያሽን ብታስተዋውቂ። ያው በድጋሚ በጣም ቴንኪዩ ማለት ፈልጋለሁ፣ በተለይም ደግሞ በዚህ ርዕስ ስለሆነ የጋበዝሽኝ። ምክንያቱም በጣም ራሴም ሰዎችም ይጠቅማል ምላቸው ሀሳቦች ላይ አሁን ላይ በተለይ በጣም ፎከስ አድርጌ እያሰብኩበት እና ኤክስፒሪየንስ እያደረኩት ያለሁት ነገር ስለሆነ ማለት ነው። እንደ ቴራፒስትም እንደ ባለትዳርም እንዲሁም ደግሞ በጣም አስፈላጊ እንደ ኮሚኒቲም በጣም አስፈላጊ ነገር ነውና እዚህ ላይ ስለምናወራ በጣም ደስ ብሎኛል። ሰው ኤደን ባላለው ከመጀመሪያ ፕሮፌሽኔ ሌላ ነበር፣ አነስቴሲስት ነበርኩኝ። ከዛ ግን አሁን ሰርቲፋይድ ሳይኮቴራፒስት ሆኜ ነው የምሰራው ላለፉት 3 ዓመታት። ከዛ በተጨማሪ ደግሞ ሪሊፍ ዌልነስ ሴንተር የሚባለውን ፋውንድ አድርጌ ሳይኮቴራፒ ሴንተር እዛ ላይ እየሰራው ነው ማለት ነው ከሌሎች ባልደረቦች ጋር። ኦኬ፣ ከሌላ ፊልድ ነው ወደዚህ ሽፍት ያደረግሽው እና ሪዝኑ ማወቅ ይቻላል? አዎ፣ ያው ሳይኮቴራፒስት የመሆን ሆናለሁ የሚል ሀሳብም አልነበረኝም። ያው ሳይኮሎጂ ለየት ያለ ፊልድ ነው፣ ከሳይንስ ውጪ ነው። ሳይካትሪስትም ስላልነበርኩ ማለት ነው። ግን ወደዚህ የመጣሁት በራሴ ተሞክሮ በራሴ የህይወት ኤክስፒሪየንስ ውስጥ ሳልፍ ያ በቴራፒ የማይበት አጋጣሚ ነበረኝ፣ እድል ነበረኝ እና ሰው በዛ ተነሳሽነት የራሴን ትራውማዎችን ለማድረግ በማነባቸው ነገሮች ኢንትረስትድ እየሆንኩ ፓሽኔት እየሆንኩኝ መጣው። እንዲሁም ደግሞ በጣም አስፈላጊ ነገር እንደሆነ እንደ ሴንተር በጣም እንደሚያስፈልግ በተለይኛ ሀገር ኤክስፒሪየንስ ስላየሁት ማለት ነው እና አክቹሊ ድርጅት ለመመስረት ወይም ሳይኮቴራፒስት ለመሆን ብዬ እንትን አላልኩም። ላይክ ነገሩ ራሱ መንገዱ ነው የወሰደኝ ወደዛ እና ሰው ቀስ በቀስ ቪዲዮዎችን ሳይ ሰርቲፋይድ ስሆን ትምህርቶችን ኮርሶችን እየወሰድኩኝ ሲሄድ እውቀቶችን ሼር ማድረግ ስጀምር ከዛ ደግሞ ቪዲዮዎችን እየሰራው ስመጣ እንደዛ ሲሆን ሰዎች ያው አፕሮች ያደርጉሻል። ባለሙያዎችንም ምናምን ማግኘት ጀመርኩኝና ሳላስበው ነውና ራሴን ሳይኮቴራፒስት ሆኜ ያገኘሁት ነው። ዋው፣ በጣም ደስ ይላል። ማለት የሆነ ትልቅ ሪዝን ይኖረናል ሁላችንም ከሌላ ሺፍት ከሌላ ምንድነው ሴክተር ወደ ሌላ ዘርፍ ሽፍት የምናደርግበት በጣም ትልቅ ሶሊድ የሆነ ሪዝን ይኖረናል በህይወታችን ውስጥ ትልቅ ለውጥ ስለሆነ ማለት ነው። እና እንዴት አገኘሽው ግን ሪሊፍን ከከፈትሽ በኋላ? ሰው መጀመሪያ ሪሊፍ እንደ ኒውትሪሽን ሴንተር እና እንደ ዌልነስ ሴንተር አጠቃላይ ኒውትሪሽንም እንዲሁም ሳይኮቴራፒ አንድ ላይ የነበረው ሴንተር ነበር። እኔ ሳይኮቴራፒስት አልነበርኩም እና ሌሎች ባለሙያዎች ነበሩ። ሰው ግን የምታልፊበት ነገር ወደ ቪዥን ይወስድሻል፣ ወደ ራዕይ ይወስድሻል። ለዛ ነገር እንደተፈጠርሽ ያመላክትሻል። በተፈጥሮ ወይም ደግሞ ከሰዎች ጋር መነጋገር፣ የሰዎችን ችግር ሶልቭ ለማድረግ መሞከር፣ እንደዚህ አይነት ነገር አለኝ ውስጤ እንደ ታለንት ነገር ነው እና በዛ ውስጥ ነው
እውቀቶችን እያወቅኩኝ ስመጣ ምናምን ሰዎችን መርዳት ጀመርኩኝ። ሶ ፎር ፍሪ ነበር መረዳው። ከዛ ደግሞ ባለሙያ ሆንኩኝ ማለት ነው። ሰርቲፊኬሽኖችን አገኘሁኝ። ከዛ በኋላ እንዴት ነው ያገኘሁት? ይሄ ምንም ባይከፈልሽም ሰዓት ሳትቆጥሪ ምናምን የምትሰሪው ነገር ሪል ፓሽንሽ እንደሆነ የምታውቂው ነገር እዛ ነገር ላይ ማንበብ የማይሰለችሽ፣ እዛ ነገር ላይ ማወቅ የማይሰለችሽ እና መስራትም የማይሰለችኝ ሆኖ ነው ያገኘሁት። ከዚህ በፊት ከነበሩኝ ስራዎች ይልቅ እዚህ ጋር በጣም በቃ ኢንትረስትድ ሆኜ ደስተኛ ሆኜ ነው ያገኘሁት። የምርም ደግሞ በጣም ደስ የሚል ነገር ነው። የትኛውም ሰው በጣም ኢንጆይ የሚያደርገው ነገር ነው ብዬ አስባለሁ። ለሰዎች የስነ ልቦና እረፍት መስጠት በጣም ደስ የሚል ነገር ነውና አሁን ምቀራሻለሁ ይሄን ሐሳብ። ምክንያቱም የሰው ልጅ የፈለገ ብዙ ሚሊዮን ብር እንኳን ቢከፈለው ቁጭ ብሎ የሰው ችግር ማዳመጥ የሚፈልግበት ጊዜ ላይ አይደለንም እውነት ለመናገር። ግን ደግሞ ምንም ከዛ ሰው ኢን ሪተርን የምታገኙ ነገር እንኳን እንደሌለ እያወቅሽ ቁጭ ብለሽ ያንን ሰው ለመርዳት ያንን ሰው ለማገዝ ማዳመጥ በራሱ ትልቅ ቴራፒ ነውና ያንን ለማድረግ መቻል አንድ ሰው ያንን ፊልድ ስለተማረ የሚያደርገው ነገር ነው ብዬ ራሱ አላስብም። የሆነ ከውስጥ የሆነ ፓሽን ወይም መሰጠትን ይፈልጋል ብዬ አስባለሁና አይ ቲንክ በዚህ ዘርፍ ላይ ራሱ በጣም ረጅም ዓመት ለመቆየት የሚያስፈልገው እሱ ነው ብዬ አስባለሁ። ትምህርቶቹን በየጊዜው ስታይ ራሽን አፕዴት እያደረግሽ የምትሄጃቸው ነገሮች ናቸው። ግን ይሄ ፓሽኑና የውስጥ ፍላጎቱ ግን የሚመጣ ነገር አይደለም። ብዙ ሰዎች ሳይኮሎጂን ይማሩና ይተውታል፣ ወደ ሌላ ዘርፍ ሽፍት ያደርጋሉ። ስለዚህ የውስጣቸው ጥሪ አልነበረም ማለት ነው። ስለዚህ የሆነ እውቀት ስላለ የሆነ ሰው የሆነን ሰው ማገዝ ይችላል ማለት እንዳልሆነና የሆነ ጥሪ እንደሚያስፈልገው እንደዛ አረዳለሁኝ። እኔም ከልቤ ወድጄና ፈልጌው መስራት የምሰራው ነገር ነው፣ ወደፊትም መስራት የምፈልገው ነገር ነውና አንቺም እንደዛ አይነት ታይፕ ስለሆንሽ የእውነት በጣም ደስ ይለኛል። እንደዚህ አይነት ሰዎች መብዛት አለባቸው ብዬ ስለማመን ስለማስብ። ምክንያቱም የኢትዮጵያን ችግር እንደምታውቂው ነው፣ በጣም ብዙ ያልተነካ ብዙ ያልተዳሰሰ ነገሮች አሉ እያስባለሁኝ። አንዳንድ ጊዜ ወደ ጠረጴዛው የማይመጡ ብዙ ውይይቶችም አሉ፣ በቤት ተዘግቶ የተቀመጡ ብዙ ማይነኩ የተባሉ ብቻ ማህበረሰቡን ግን እያሰቃዩት ያሉ ብዙ ዋጋ እንዲከፈል እያደረጉ ያሉ ብዙ ጉዳዮች አሉ ብዬ አስባለሁና እንደዚህ አይነት ሰዎች በበዙ ቁጥር ራሴንም ላካትና በበዛን ቁጥር የበለጠ ለውጥን ማምጣት በጋራ ስንሆን የራሳችን ማሳለፍ እንችላለን ብዬ አምናለሁኝና መስራትሽን አታቋርጪ፣ በደንብ ቀጢ ብዬ ማለት ፈልጋለሁኝ። ያው ዛሬ የተገናኘ ነው ቻይልድሁድ ትራውማ ከትዳር ጋር የሚፈጥረውን ችግር ሂል ያላደረገ ትራውማ ያለው ሰው ትዳር ውስጥ ሲገባ ምንድነው የሚፈጠረው የሚለውን ለማየት ነው። ግን ያንን ወደ ትዳር ከመሄዳችን በፊት ቻይልድሁድ ትራውማ ወይም የልጅነት ቁስል ስንል ምን ማለታችን ነው ከሚለው እንጀምር። ምክንያቱም ሁሉም ሰው እኩል አንደርስታንዲንግ ይኖረዋል ብዬ ስለማላስብ ትራውማ የምንለው ወይም የልጅነት የስነ ልቦና ቁስል በልጅነትም ላይሆን ይችላል። አክቹሊ የስነ ልቦና ጉዳት ወይም የስነ ልቦና ቁስል የምንለው ያው በኔ ዴፊኒሽን እንደየዴፊኒሽን እንደየሰው የተለያየ ዴፊኒሽን ሊኖረው ይችላል። እኔ ዴፊኒሽን ምንድነው አእምሯችን ሊቋቋመው ከሚችለው በላይ ወይም ደግሞ ከአቅሙ በላይ የሆነ ነገር ሲገጥም ምላሽ ለመስጠት ወይም ፕሮሰስ ለማድረግ የሚያቀት ኤክስፒሪየንስ ወይም ያልቻለበት ኤክስፒሪየንስ ሲኖር የሚፈጠር ሁኔታ ነው። የሚፈጠር የአእምሮ ጉዳት ወይም የስነ ልቦና ጉዳት ነው ማለት ነው። በተለይ ደግሞ በልጅነት ሲሆን የበለጠ አእምሯችን ነገሮችን የመቋቋም አቅሙ ያነሰ ይሆናል። ምክንያቱም አንጎላችንን በትክክል ስለማያድግ የተለያዩ የአእምሯችን ክፍሎች በዛ ምክንያት ኦቨርዌልም ያደርጋል ወይም ደግሞ ከአቅም በላይ የሆነ ምላሽ ይሰጣል። እንዴት ምላሽ መስጠት እንዳለበት በማያውቅበት ሁኔታ ውስጥ ይገባል ማለት ነው። ስለዚህ በዚህ ጊዜ ውስጥ የሚፈጠሩ ነገሮች ስነ ልቦናችን ላይ የሚፈጠሩት ነገሮች ትራውማ ወይም የስነ ልቦና ቁስል እንላቸዋለን ማለት ነው። ኦኬ ቻይልድሁድ ትራውማ ስንልስ ቻይልድሁድ ስንል ወይም አድቨርስ ቻይልድሁድ ኤክስፒሪየንስ የምንለው በልጅነት ጊዜ በተለይም እስከ 18 ዓመት ድረስ ባለው የሚያጋጥሙን ነው የሚሆኑት። ብዙውን ጊዜ ከኬር ጊቨር ነው የሚመጡት፣ በእናት አባት ወይም ደግሞ የቅርብ አሳዳጊ ከምንላቸው። ከዛም አልፎ ከትምህርት ቤትም ሊሆን ይችላል።
በጣም ትልቅ እና ትንሽ የምንላቸው ቢግ ቲ እና ስሞል ቲ ትራውማ የምንላቸው አሉ። እንደየሁኔታው ማለት ነው። አሁን የሆነ የሚደርስብሽ አካላዊ ጉዳትም እንደዛው ይለያያል አይደል? ወይም ብትወድቂ ከደረጃ ላይ ወይም የሆነ ወለም ቢልሽ የሚከሰተው ይለያያል፣ ጉዳቱ ይለያያል። ልክ እንደዛ ቢግ ቲ ስሞል ቲ የምንላቸው ትራውማዎች አሉ ይኖራሉ። አድቨርስ ቻይልድሁድ ኤክስፒሪየንስ የምንላቸው ደግሞ ይኖራሉ። በጣም ሲግኒፊካንት የሆነ የአእምሮ ቁስለት ወይም ደግሞ የስነ ልቦና ጉዳት የሚያመጡ የምንላቸው ወደ 10 የሚሆኑ ይኖራሉ። ግን በልጅነት የሚከሰት የምንለው እስከ 18 ዓመት ድረስ የአእምሯችን የማገናዘብ ሁኔታ ባላደገበት ጊዜ የሚያጋጥመን ነው። አሁን በብዛት አሁን ትራውማ ወይም ቻይልድሁድ ትራውማ ሲባል የምናስበው ነገር አለ። ምንድነው? ወይ ሴክሹዋሊ አቢዩዝ መደረግ ወይ ፊዚካሊ መታት ወይ ደግሞ ኢሞሽናሊ ችግር መፍጠር የሚችሉ ቃላቶችን ከመናገር ጋር ሪሌት እናደርገዋለን። ግን አንዳንድ ጊዜ ሳይታሰቡ ትራውማ ሊሆኑ የሚችሉ ነገሮች አሉና ሳምሃው አንዳንድ እንደውም የስነ ልቦና ባለሙያዎች ሲናገሩ እንደሰማው እንደ ኢትዮጵያውያን ብዙ ያስተዳደጋችን ነገር ላይ ሳምሃው ትራውማታይዝድ ሆነናል የሚሉ ነገሮችን አዳምጣለሁኝና እነዛ ነገሮች ብቻ ናቸው ወይ ትራውማታይዝድ እንደሆንንና እንዳልሆንን መግለጽ የሚችሉት? ኦፍ ኮርስ አይደሉም። ያው እንዳልሽው ነው። እኛ ትራውማ ስንል በጣም ትልልቆቹን ወይም ደግሞ አክቹሊ ትልቅና ትንሽ የሚያደርጋቸው የትራውማው የሚደርስበት ሰው የአእምሮ ሁኔታም ጭምር ነው። ምክንያቱም ትራውማ ሪስፖንስ ነው፣ ለዛ ለደረሰብን ነገር የምንሰጠው ምላሽ ነው። ስለዚህ እንደየሰው ይለያያል፣ ሰብጀክቲቭ ነው። ኔግሌክት በጣም ትልቅ ትራውማ ሆኖ እናገኘዋለን። ኢሞሽናል ኔግሌክት በስሜት ቸል መባል ማለት ነው። ስሜታችንን በደንብ ያላስተናገድን ከሆነ አባንደመንት መተው የምንለው በጣም ትልቅ ትራውማ ነው። እነዚህ አሁን እንደ ሶሳይቲ እንደ አገርኛ ብዙ ቦታ ማንሰጣቸው ነገሮች ናቸው። ኖርማል የሆኑ ነገሮች ልጅ ከበላ ከጠጣ ምን ያስፈልገዋል? በተለይ አሁን አባት ወይም ደግሞ እናት ስራ ከሰሩ ከዛ በኋላ ከልጆቻቸው ጋር ምን ማድረግ እንዳለባቸው፣ ስሜታቸው እንዴት ማዳመጥ እንዳለባቸው እንደ ሶሳይቲ የእውቀትም ችግር ጋፕ ስላለ ማለት ነው። ስለዚህ እነዚህ ነገሮች በጣም ትልቅ ትራውማ ያደርሳሉ። ማናስባቸው ትልቅ ትራውማ የሚያደርሱ ነገሮች ናቸው። እንደየልጆቻችን ወይም ደግሞ እንደየሰዎቹ ባዮኬሚስትሪ ደግሞ ቀደም እንዳልኩት ይለያያል። እንደ አእምሮ ሁኔታችን ደግሞ ይለያያል። ስለዚህ በአንድ ቤተሰብ ውስጥ አድገው የተለያየ ሪያክሽን ወይም ደግሞ የተለያየ ስሜት ምላሽ፣ የተለያየ ትራውማ ሊኖራቸው የሚችሉ ልጆች አሉ። እኔ ልክ ይህን ፕሮፌሽን እንደጀመርኩኝ አንድ ሰው ኮርሱን እየወሰድኩኝ እያነበብኩኝ ነበረና አንድ ሰው የጠየቀኝ ጥያቄ በጣም አይረሳኝም። የዛን ጊዜ በጣም ጥያቄ ሆኖብኝ ነበር ለኔ። ሳይኮሎጂ የሚባለው ነገር እውነት አይደለም ወይም ልክ አይደለም። ምክንያቱም ሳይኮሎጂ የሚለው ሰዎች በተሞክሯቸው ባለፉበት ነገር ነው ባህሪያቸው የሚቃኘው፣ ስሜታቸው የሚቃኘው ወይም ትራውማ የሚያገኛቸው ይላል ሳይኮሎጂ። ነገር ግን አንድ ልጅ አንድ አይነት አባት ለምሳሌ አዲክሽን ያለበት አባት ቢኖር እና 2 ልጆች ቢኖሩት አንዱ በጣም ጨዋ ይሆናል፣ አንዱ ደግሞ አዲክሽን ሊኖረው ይችላል። ሳይኮሎጂ ተሞክሮ ነው ችግሩ ያለ ከሆነ 2ቱ ልጆች በተመሳሳይ ተሞክሮ ውስጥ ስላለፉ ተመሳሳይ የሆነ ስብዕና ሊኖራቸው ይገባ ነበር የሚል ጥያቄ ማለት ነውና ይመስላል አይደለ ስታስቢው። ኦፍ ኮርስ ግን ትራውማው የሁለቱም ውጤት ነው። ተሞክሮ ኦፍ ኮርስ መኖር አለበት። የአባትየው ሁኔታ ሲግኒፊካንት ነው፣ አስፈላጊ ነው። ነገር ግን ደግሞ የሁለቱ ልጆች አእምሮ ለዛ ነገር የሰጠው ምላሽ አለ። ይሄኛው ልጅ ጸባዩ ጥሩ ነው ወይም ደግሞ ስብዕናው ጥሩ ነው ብንልም የሚጎዳው ነገር አለ። አት ኤንድ ኦፍ ዘ ዴይ ጉዳታቸው ግን ይለያያል። ይሄኛው ልጅ ኤግዛክትሊ ራሱን ነው የሚይዘው። ይሄኛው ደግሞ ውንድድ ቻይልድ ነው የሚሆነው ማለት ነው። ይሄኛው የተጎዳው ልጅ ነው የሚሆነው። ምናልባት ሰልፍ ስቲሙ ሊቀንስ ይችላል፣ የሆነ ነገር ሊወርድ ይችላል። ያኛው ደግሞ ሚረሪንግ ቻይልድ ነው የሚሆነው። የተፈጠረውን ነገር ሚረር ያደረገ ወይም ራሱን የተቀበለ ልጅ ነው የሚሆነው። ስለዚህ እንደ የባዮኬሚስትሪያችን ስለሆነ ነው ማለት ነው። እኛ አክሰፕት የምናደርግበት መንገድ ነው እንጂ ተመሳሳይ ሁኔታ ላይ ያሉ 2 ልጆች እንዳነሳሹ ተመሳሳይ ነገር ደርሶባቸው ሁለቱም በተለያየ መንገድ ሊተረጉሙት ወይም ደግሞ የተለያየ ህይወት ሊኖሩ ይችላሉ።
ከአታችመንት ጋርስ ያለው ግንኙነት ምንድነው? ኦር ልዩነትም ብለን ልንለው እንችላለን ቻይልድሁድ ትራውማ። ሶ አታችመንት እና ትራውማ በጣም ሃይሊ ሪሌትድ ናቸው። በጣም የተገናኙ ነገሮች ናቸው፣ ወይም አንዱ በአንዱ ውስጥ ነው ማለት እንችላለን። ሶ አታችመንት በትራውማ ምክንያት ከምናገኛቸው ነገሮች ውስጥ አንዱ ሊሆን ይችላል፣ አታችመንት ስታይል የምንለው ማለት ነው። ሶ ቤዚካሊ ምንድነው አታችመንት ስታይል የምንለው? አይምሯችን በውስጡ ወይም በስሜታዊ አይምሯችን ውስጥ በድብቁ አይምሯችን ውስጥ ሰብኮንሽስሊ የሚኖሩ ለፍቅርና ለቅርበት ለቁርኝነት የምናወጣቸው ህጎች ናቸው አታችመንት ስታይል የሚፈጥሩት። ሰብኮንሽስ ሩልስ ይባላሉ ማለት ነው። ስለዚህ ከሰዎች ጋራ ኢንቲሜት የሆነ ግንኙነት፣ በጣም የቀረበ ግንኙነት ወይም የፍቅር ግንኙነት በሚኖርህ ጊዜ ይሄንን ስታደርግ እንደዚህ አድርግ የሚል ህጎችን ያወጣል አይምሯችን ማለት ነው። ሶ እነዚህን ህጎች በጣም early እስከ 2 ዓመት ድረስ ባለው ጊዜ ውስጥ ነው ፎርም የሚሆኑት። ስለዚህ በዛ ጊዜ በቅርበት የነበረው ወላጃችን ወይም አሳዳጊያችን ከሰጠን ቅርበት የተነሳ አይምሯችን ዲሳይድ የሚያደርገው ወይም የሚያወጣው ህግ አለ ማለት ነው። ሶ በዛ ህግ አማካኝነት ወደ 4 የተለያዩ አታችመንት ስታይሎች ፎል እናደርጋለን። እሺ ማየት እንችላለን እሱን። እሺ ሶ ምንድናቸው? ያው የመጀመሪያው ጥሩ የሚባለው ሰኪዩር የሚባለው አታችመንት ስታይል አለ። በደንብ አፕሮች የተደረገ ልጅ ስሜቱን፣ በተለይ እነዚህ የስሜት ህጎች ስለሆኑ ወይም ደግሞ ህመሙም የስሜት ህመም ስለሆነ ማለት ነው። ሶ በሚያለቅሱበት ጊዜ ወይም የሆነ ስሜት በሚያንጸባርቁበት ጊዜ በደንብ አፕሮች የተደረጉ ልጆች ፎል የሚያደርጉበት ስታይል ነው፣ አታችመንት ስታይል ነው። ለምሳሌ ላይክ ልጅ ተወልዶ በጣም ትንሽ ባለበት ጊዜ ላይ ለጡትም ሊያለቅሱ ይችላሉ፣ ዳይፐርም እንዲቀየርላቸው ብቻ ሪዝናቸው አይታወቅም ያለቅሱበት፣ ግን some kind of ዲስኮምፈርት ሲኖራቸው ነው ሲያለቅሱ በዛ ሰዓት ቤተሰቦች ሄደው ቼክ የሚያደርጉበት ማለት ነው፣ አታችመንት ስታይላቸው የሚገነቡበት። ሶ ዳይፐር ምናምን ያልነው በጣም እርሊ ነው። ከዛ እስከ 2 ዓመት ድረስ ብዙ አሉ አይደል? ሌሎች ኢሞሽኖች የምናወጣበት ብዙ ኒዶች ይኖራሉ፣ ኢሞሽናል ኒድስ። በዛ ኢሞሽናል ኒድ ጊዜ እናትም አባትም ሊሆን ይችላል በቅርበት ሆነው ያንን ኢሞሽን ኔግሌክት ሳያደርጉ አፕሮች የሚያደርጉበት ምላሽ የሚሰጡበት መንገድ በደንብ ትክክለኛ ከሆነ ያ ልጅ እንደሚወደድ፣ የትኛውንም ስሜት ማሳይ ኤክስፕረስ ማድረግ እንደሚችል፣ መግለጽ እንደሚችል፣ ምላሽ ሊሰጠው እንደሚችል፣ ሴፍ እንደሆነ ያምናል ማለት ነው። ሰብኮንሽስሊ አይምሮ በውስጥ ሪዋይር ያደርጋል። ስለዚህ ያንን ሪዋይሪንግ ይዞ ያድጋል። ሶ ሌሎችም ጋር ስሜቱን ለመግለጽ ወይም ደግሞ እንደተወደደ ሰው፣ ፍቅር እንደሚገባው ሰው፣ ቅርበትን የማይፈራ ሰው፣ ደህንነት የሚሰማው ሰው ሆኖ ያድጋል ማለት ነው። እንደዛ ሆኖ ይኖራል። ሰኪዩርሊ አታችድ የምንለው እሱ ነው። ከዛ ቀጥሎ ያለው የቁርኝነት ስታይል አንሸስ አታችመንት፣ በፍርሃት ከሰዎች ጋር የሚገናኝ ወይም ደግሞ ደህንነት የማይሰማው። አክቹዋሊ ሶስቱም ደህንነት አይሰማቸውም፣ ግን ይሄኛው አንሸስ ነው፣ ፍርሃት ያለው ማለት ነው። በፍርሃት ከሰዎች ጋር የሚቆራኝ ነው። አንሸስ አታችመንት ስታይል እንዴት ነው የሚገነባው? ፍቅር አለ፣ ከወላጆቹ የሚያገኘው ፍቅር አለ፣ ጥሩ ፍቅር ይሰጡታል። ግን በተለያየ ምክንያት በስራ ሊሆን ይችላል ወይም በራሳቸው የስነ ልቦና ሁኔታ ሊሆን ይችላል፣ ኢንኮንሲስተንት ሲሆን ያ የሚያገኘው ፍቅር ወይም የሚያገኘው አታችመንት ኢንኮንሲስተንት ሲሆን አንዴ ይኖራሉ፣ አንዴ ይጠፋሉ። በስራ ቢዚ ሆነው ሊሆን ይችላል። እነዚህ ነገሮች የሚገነቡት ሰው ቤተሰቦቻችን አውቀውት ወይም ፈልገውት አይደለም። ያን ያህል ፎከስ የሚሰጠውም ነገር ላይሆን ይችላል አይደለ? አንሸስ ፕሪኦኩፓይድ ሆኖ ያድጋል ማለት ነው። ጥሩ ፍቅር አለ፣ ግን ኤኒ ታይም ሊሄድ ይችላል። ስለዚህ ያ ነገር ቢሄድስ፣ አሁን እያገኘው ያለሁት ፍቅር አለ እያለ ኮንስተንትሊ ቼክ የሚያደርግ ማለት ነው። አባንደንመንት ኢሹ ያለበት እና መለየትን መተውን የሚፈራ ማለት ነው። አንሸስ የሚባለው እሱ ነው። ሌላኛው ሶስተኛው ዲስሚሲቭ አቮይዳንት የምንለው አለ። በጣም ከሰዎች ጋር በመራቅ ወይም በርቀት የሚቆራኝ ማለት ነው።
ሶ እንደዚህ ሆነው የሚያድጉ ልጆች ደግሞ ወይም ሰዎች ምን ሲሆን ነው ብዙ ጊዜ የስሜታቸውን በሚገልጹበት ጊዜ ኔግሌክት የመደረግ ካለ ማለት ነው በተደጋጋሚ። ይሄም በጣም ኮመን ነው አይደለ? ብዙ ጊዜ እናደርገዋለን። ወይ ሙሉ በሙሉ ያንን ስሜት የሚያዳምጥ ሰው ላይኖር ይችላል ሙሉ በሙሉ፣ ወይም ደግሞ ካለም ኔግሌክት የሚያደርገው ማለት ነው። በሚያለቅስበትም ጊዜ፣ በሚናደድበትም ጊዜ፣ ነገር በሚፈልግበትም ጊዜ፣ በሚጫወትበትም ጊዜ፣ በሚቀልድበትም በየትኛውም ጊዜ ኔግሌክት የሚደረግ ከሆነ ያ ልጅ ስሜትን ለመግለጽ ሼምፉል ይሆናል ማለት ነው። ቨልነራቢሊቲ እንደ ሼምፉል ወይም እንደ ሪጀክሽን ያየዋል። ስለዚህ ስሜቴን በገለጽኩ ቁጥር ሼምፉል ነው ወይም ደግሞ አሳፋሪ ነው፣ እንደዚህ ማድረግ የለብኝም፣ ስሜቴን የመግለጽ መብት የለኝም፣ አሳፋሪ ነው። ስለዚህ የተገደበ ሰው ወይም ስሜቱን በሆነ አጥር ብቻ የሚያጥር ሰው ይሆናል ማለት ነው። ቨልነራቢሊቲን አይፈቅድም። ካደገ በኋላ ኮሚትመንት ውስጥ እንደዚህ አታችመንት ላይ በጣም ኮሚትመንት ውስጥ መግባት አይፈልግም። በጣም ትንፋሽ እስከ ማጣት ድረስ ሰዎች ስለሱ ማወቅ ሲፈልጉ ስሜቱን የሚገልጽበት ሁኔታ የመጣ ሲመስለው ይሸሻል፣ ይጠፋል ማለት ነው። መጨረሻው ፊርፉል አቮይዳንት የምንለው ነው ወይም ዲስኦርጋናይዝድ ይሉታል። ይሄኛው ትንሽ ከበድ ያለ ነው ከሌሎቹም ቢካዝ ኬዮቲክ በሆነ ቤተሰብ ውስጥ ያደገ ሲሆን ማለት ነው። ረብሻ የበዛበት አዲክሽን ሊሆን ይችላል፣ ወይም ሌሎች እናትና አባት እንደሱ አይነት ችግር፣ በቃ ሪሌሽንሺፕ በጣም ችግር ወይም ደግሞ ፍቅር ክሎዝነስ በጣም ችግር የበዛበት የሆነበት ሁኔታ ላይ ሲሆን በዛ ጊዜ የሚፈጠር ነው። እንደዚህ አይነት ሰዎች ብዙ ጊዜ እንዴት አክት እንደሚያደርጉ አያውቁም። ፍቅርን ይፈልጋሉ፣ ሲያገኙ ይሸሻሉ፣ የሆነች ትንሽ ነገር ሲያገኙ ቶሎ ይሸሻሉ። ፊርፉል አቮይዳንት ነው ላይክ እንትኑ እንደ ስሙ ራሱ ሁለቱም አለው ማለት ነው። የአንሽስም የአቮይዳንትም አይነት ነገር ያለው ነው። በጣም የሚያሳዝንና ከበድ የሚል አይነት አታችመንት ስታይል ነው። ግን ሁሉም መልሶ ሪዋይር ማድረግ የሚቻል ሂል ማድረግ የሚቻል ማስተካከል የሚቻል አዌርነሱን ከፈጠርን በኋላ ሴኪዩር ጆርኒ የሚባላለ ወይም ቢንግ ሞር ሴኪዩር የተሻለ ደህንነት ወደሚሰማው መሄድ እንችላለን። መተውን የምንፈራም ከሆነ ላለመተው በጣም ሰዎች ላይ የምንጣበቅ ሰዎችን የምናስደስት የማንፈልገውን ነገር ኮንፈርት የማይሰጠንን ነገር ለሰዎች ብለን የምናደርግ እና ኮንስተንትሊ ሰዎችን በተደጋጋሚ ቼክ የምናደርግ ስልክም ሳይነሳ ሲቀር የሆነ ነገር ሲሆንም ስሜት ውስጥ የምንገባ ወዲያው ወደ ስሜታዊ አእምሯችን ሽፍት የምናደርግ እንደሆንን ካወቅን በኋላ እሱን ስቴብል ካልም በማድረግ ወደ ሞር ሴኪዩር ማንነት መምጣት ይቻላል። ያኛውም ኮሚትመንትን በጣም የምንፈራ በጣም የምንርቅ በጣም ራሳችንን የምናጥር ስሜታችንን መግለጽ የሚያስቸግረንም ከሆነ ልክ እንደዛው ሞር ሴኪዩር ወደ መሆን መምጣት ይቻላል። በጉድ ኒውስ ማስተካከል መቻላችን ነው። ኦኬ፣ ስለ አታችመንት እንድናነሳ የፈለግነው ሰምሃው ሪሌት የሚያደርግ ነገር ስለሆነ ኢቨን ከዚህም ተነስቶ ቻይልድሁድ ትራውማ ሊመጣ ስለሚችል ከዛ አንጻር ይህንንም የሚያዩ ሰዎች ምናልባት ትንንሽ ልጆች አሏቸው እንቅስቃሴያቸውን ወይም በየጊዜው የሚያደርጉትን ነገር መመልከት እንዲችሉ ነው። ወደ ከበድ ወዳለው ነገር ኦልሬዲ የልጅነት ቁስል ፎርም ካደረገ በኋላ የሚፈጠሩትን ባህሪያት በትዳር ውስጥም በሪሌሽንሺፕ በጓደኝነት በስራ ብቻ በማንኛውም ከሰው ጋር በሚኖረው ግንኙነት እንዴት አፌክት እንደሚያደርግ ከማንሳታችን በፊት ሶርሱን እንየው ብዬ ነው። ሌላ ከዚህ ውጪ ለቻይልድሁድ ትራውማ መነሻ ምክንያት መሆን የሚችል ነገር አለ? አታችመንት አንዱ ነው። ሌሎች ከአታችመንት አንዱ በልጅነት የስነልቦና ቁስል ምክንያት ሊኖር የሚችል የግንኙነት ችግር ነው። ከዛ ውጪ ግን የትኛውም ትራውማ ፐርሰፕሽናችንን ነገሮችን የምንገነዘብበትን መንገድ ስሜታችንን የምናስተናግድበትን መንገድ እና ቢሄቪየራችንን ወይም ደግሞ ባህሪ የምናሳይበትን አክት የምናደርግበትን መንገድ ይቀይርብናል። ይሄ ከአታችመንትም ውጪ ማለት ነው። ከአታችመንትም ውጪ ለምሳሌ በፐርሰፕሽን ስንመጣ ኮር ቢሊፍ የሚባሉ መሰረታዊ እምነት የሚባሉ አሉ።
ስለ ራሳችን፣ ስለ ሰዎች፣ ስለ ግንኙነት፣ ስለ ህይወት፣ ስለተለያዩ ነገሮች የሚኖሩን እምነቶች ማለት ነው። እሱ እንደ ዲክሽነሪያችን ነው። የሆነ ነገር ሲመጣ ለምሳሌ አንቺ ኤኒቲንግ ብትይኝ በቃል ልትይኝ ትችላለሽ ወይም በአክት የሆነ ነገር ብታደርጊ ያደረግሽው ነገር ሳይሆን እኔ የምተረጉሙበት ወይም የኔ ዲክሽነሪ ማተር ያደርጋል አይደለ? እሱ ነው ማለት ነው ኮር ቢሊፍ የምንለው። ለራሴ ባለኝ እምነት፣ ስለ ሰዎች ባለኝ እምነት እና ስለ ሪሌሽን ባለኝ እምነት ነው አንቺ ወደ እኔ ያመጣሽውን ነገር የምተረጉመው። እሱን ተርጉሜ ምላሽ የምሰጠው ማለት ነው። ስለዚህ ትራውማ ምን ያደርጋል? ይሄንን ዲክሽነሪ ያበላሽብናል። ትክክለኛ የሆነ ፐርሰፕሽን እንዳይኖረን ለራሳችን ለራሳችን ለምሳሌ አለመወደድ ሊሆን ይችላል። ሰዎች አይወዱኝም የሚል ፐርሰፕሽን ኮር ቢሊፍ ሊኖረኝ ይችላል። ስለዚህ የትኛውንም ነገር ብታደርጊ ወይም ሰው ግንኙነት ውስጥ የሚፈጠሩትን ነገሮች በሙሉ ካለመወደድ አንጻር ነው ማያቸው ማለት ነው። ወርዛ አይገባኝም ወይም ደግሞ ብቁ አይደለሁም የሚል ኮር ቢሊፍ ሊኖረኝ ይችላል። እሱም እንደዛው አይደለ? ብቁ ስላልሆንኩኝ ነው ይሄ ነገር የሆነው። እንደዚህ ማለቷ እኮ ይሄን ማለቷ ነው ብዬ እቀይረዋለሁ፣ ተረጉመዋለሁ ማለት ነው። ስለ ሰዎች ያለንን ነገር ደግሞ ለምሳሌ ስለ ሰዎች ያለንን እምነት ትረስት ላይ ሊሆን ይችላል። ሰዎች አይታመኑም የሚል ሊሆን ይችላል። ሰዎች ትክክለኛ ፍቅር የላቸውም ሊሆን ይችላል። ስለዚህ ፍቅርን ኤክስፕረስ ለማድረግ ሰዎች የሚያደርጉትን ነገሮች በትዳር ውስጥም ሊሆን ይችላል፣ በግንኙነቶች ውስጥም ሊሆን ይችላል፣ የሚደረጉትን ነገሮች በሙሉ ከፍቅር አንጻር አላያቸውም። ሰዎች ፍቅር የላቸውም ብዬ ስላሰብኩኝ የሚደረጉትን ነገሮች የምታደርጉበት መንገድ የተለየ ነው የሚሆነው። ሪሌሽንሽፕም ላይ እንደዛው ስለ ሪሌሽንሽፕ ያለኝ ነገር የተለየ ስለሆነ ኮሚኒኬት ማድረግ አልፈልግም፣ ስሜቴን መግለጽ አልፈልግም። ግንኙነት ላይ ቅድም እንዳልነው ቨልነራብል መሆን፣ ስሜቴን መግለጽ አያስፈልግም ብዬ ላስብ እችላለሁ። ስለዚህ ስሜቴን አልገልጽም። ሰዎች እንዴት ማስተናገድ እንዳለብኝ አላውቅም። እዚህም ላይ ችግር ይኖራል። እነዚህ በፐርሰፕሽን የሚመጡት ናቸው። በስሜት ደረጃም እንደዛው አንዳንድ ትራውማዎች ምን ያደርጋሉ? ስሜቶቻችን ሙሉ በሙሉ ከኛ ጋር ያልተገናኙ ነም በሚባለው አለ አይደለ? መደንዘዝ ማለት ነው። የሆነ ስሜት አለ ግን ፊል አላደርገውም። ንዴት አለ ውስጤ፣ ፊል እያረኩት አይደለም። ሼም አለ፣ ፊል እያረኩት አይደለም። በተለያዩ የልጅነት ተሞክሮች ውስጥ አልፌ ሊሆን ይችላል ያ ነገር የመጣው። ነገር ግን ነም ስለሆንኩኝ ከዛ ስሜት ጋር አልተገናኘሁም። እንዴት እንደማስተናግደውም አላቅም። ያ ምን ያደርጋል? ሪሌሽንሽፕ ላይ ግጭት ይፈጥራል። ቆይቶ ኤክስፕሎድ ያደርጋል። ወይም ደግሞ ኦቨር ኤክስፕረስ ላደርገው እችላለሁ አይደል? እናም ካልሆነ ደግሞ በጣም ኤክስፕረስ የማደርግ ሰው ልሆን እችላለሁ። የሚመጡትን ስሜቶች በጣም እንዴት መቋቋም ከምችለው በላይ ፍርሃትን፣ ንዴትን የምገልጽበት መንገድ በጣም የከፋና የባሰ ሊሆን ይችላል። እዛ ሲሆን ምንድነው የሚሆነው? የስሜት ኢሞሽን ሬጉሌሽን የሚባለውን ቶታሊ አላቅም ማለት ነው። ስለዚህ የምሰጣቸው ስሜቶች ሪሌሽንሽፕን ያበላሹብኛል። ስለዚህ እነዚህ በስሜት የማደርጋቸው ይሆናሉ። በባህሪ ደረጃ ደግሞ ቅድም እንዳልነው ወይ ክሎዝነስ የማይፈልግ ሰው ሊሆን ይችላል። ከሰው ጋር ኮኔክት ማድረግ የማይፈልግ ሰው ሆኖ ሊያድግ ይችላል በትራውማ ምክንያት። ወይም ደግሞ እንዴት ኮኔክት ማድረግ እንዳለበት የማያውቅ ሰው ሊሆን ይችላል። ወይም ደግሞ በጣም ዲፔንደንት ሊሆን ይችላል። በጣም ከሰው ጋር የተጣበቀ፣ ሰዎች ላይ የተደገፈ፣ በሰዎች ደስታ ውስጥ የሚደሰት፣ በሰዎች ሀዘን ውስጥ የሚያዝን፣ በቃ ሰዎች እንትን አድርጎ የሚኖር የራሱ ህይወት ውሳኔ የሌለው እና ክሊንጊ የሆነ ልንሆን እንችላለን። ስለዚህ እነዚህ የበለጠ ትራውማ በግንኙነቶች ውስጥ ሊያመጣ ችግር እንዲያመጣ የሚያደርጉ የልጅነት ቁስል የትዳር አጋራችንን በምንመርጥበት ሁኔታ ላይ የራሱ የሆነ ተጽዕኖ አለው ብዬ አስባለሁ። ምክንያቱም አሁንም ብዙ ምክንያቶችን እያነሳሽ ነበር። ስለዚህ አንድ ሰው የልጅነት ትራውማውን ወይም የልጅነት ቁስሉን ሳያክም ወደ ሪሌሽንሽፕ ወይም ወደ ትዳር ይገባል። ኦብቪየስሊ ገብተውም ብዙ ሰዎች እያየን ስለሆነ እና ምርጫችን ላይ የራሱ ተጽዕኖ አለው ማለት ነው። ነው የትዳር አጋራችንን ወይም ደግሞ የግንኙነት አጋራችንን የምንመርጥባቸው መንገዶች
ቅድም እንዳልኩት ያው አይምሯችን ለግንኙነት ወይም ለራሳችን ባለው አመለካከት ልክ ነው። ሶ ትራውማ እነዛን ነገሮች ስለሚያበላሽብን ብዙ ጊዜ በትራውማ ውስጥ የሚያልፉ ሰዎች በሚያሳዝን ሁኔታ ቶክሲክ የሆነ ሪሌሽንሽፕ ውስጥ ይገባሉ፣ ገብተው ራሳቸውን ያገኛሉ። ብዙ ጊዜ የሚያጋጥመኝ ነው እኔም እና በቶክሲክ ሪሌሽንሽፕ ወይም ለምሳሌ እንደ ናርሲሲስት ቢሄቪየር ያላቸው ሰዎች ጋራ በትዳር ወይም በግንኙነት ውስጥ ሆነው የሚያጋጥሙኝ ሰዎች ባክግራውንዳቸውን መገመት አያቀትም አይደለ? ይሄ ነገር በቃ ከኋላው የሆነ ነገር አለው፣ የሆነ ውንድ አለው፣ የሆነ ስነ ልቦና ቁስል አለው የሚል ምልከታን ይሰጣል። እና ሶ ይሄ በአባትም በእናትም ምክንያት ከሚመጡ የስነ ልቦና ቁስሎች ማሚ ኢሹ፣ ዳዲ ኢሹ እንላቸዋለን፣ ወይም ፋዘር ውንድ፣ ማዘር ውንድ። ሶ ከነዛ ጋር በተገናኘ ነው የምንመርጥበት መንገድ የሚያደርገው ማለት ነው። ሶ አንዳንድ ጊዜ ምን ይሆናል ፋሚሊያሪቲ የሚባለው አለ። ተመሳሳይ የሆኑ ሰዎችን መምረጥ። ቶክሲክ የነበረ ቻይልድሁድ ከነበረ ልክ እንደሱ አይነት ቶክሲክ የሆነ ሪሌሽንሽፕን እንመርጣለን። ሶ ያ ነገር ስለምናውቀው ብቻ የምናውቀው ነገር ስለሆነ ለእኛ ሴፍ ነው። ሶ ፋሚሊያሪቲ ኢዝ ሴፍቲ ለአይምሯችን ማለት ነው። ሰብኮንሽስሊ ይሄኛው ሴፍ ነው ወይም ይሄኛው ትክክል ነው ብሎ አይምሯችን ያምናል ማለት ነው፣ እንዲወስድ ያደርገዋል። ሶ የሚያውቀውን ነገር ይፈልገዋል። ወይም መጥፎ ራሱ ቢሆን ለምሳሌ አቢዩዚቭ የሆነ አባት ከነበረ ወይም በስሜት ሩቅ የነበረ አባት ከነበረ የምንመርጠው የትዳር አጋር ተመሳሳይ ይሆናል። ሶ አባቷ በስሜት ሩቅ ነው፣ ባሏም እንደዛ የሚሆንበት አጋጣሚ ይኖራል። እና አንዳንድ ጊዜ ሳናስበው እንላለን አይደለ? አሁን ባሌ ኩሩ እንዲሆን ነው የምፈልገው እንላለን። ከዛ ኩሩ የሚባለው ምንድነው ዴፊኒሽን ስንባል በቃ ኩርት ያለ መልስ የማይሰጥ ምናምን። ሰው ግን ኮንሽስሊ አንፈልገውም አይደለ? መሳል መስጠቱን ደስ አይልም። አቢዩዚቭ ነው፣ ማኒፕሌቲቭ ነው። ምናልባት አባቷ እንደዛ ነበረ ነው፣ በስሜት ሩቅ ነበረ፣ ምላሽ የማይሰጥ ነበረ እና እሱ ሴፍ ነው ማለት ነው። እሱ የፍቅር ዴፊኒሽን መገለጫ ወይም ደግሞ የጥሩ ወንድ መገለጫ ተደርጎ ይታሰባል። ወይም ሰብኮንሽስሊ በዛ ጊዜ የነበረውን ቻሌንጅ አሁን አድጎ ዊን ለማድረግ የመፈለግ ስሜት ሊሆን ይችላል። ኦኬ፣ የዛ ሰዓት ፓወርለስ ስለሚሆኑ ያንን ምንም ማድረግ አይችሉም፣ መቃወምም አይችሉም አክሰፕት ከማድረግ ውጭ። ምናልባት አድጌ ይሄንን ነገር ሶልቭ ማድረግ እችላለሁ፣ እንደዚህ አይነት ሰዎችን እወዳለሁ፣ እንደዚህ አይነት ሰዎችን ቴክ ኬር ማድረግ ፈልጋለሁ የሚሉ ሰዎች አሉ አይደል? ለምሳሌ በጣም ዱወር ይሆናሉ። አሁን በልጅነታቸው ብዙ ኃላፊነት የተሰጣቸው ወይም ኃላፊነታቸውን የጣሉባቸው ከነበረ ሰው እናትና አባት ኃላፊነታቸውን ያልተወጡ ናቸው። የሚመርጡትም የትዳር አጋር ልክ እንደዛው ኃላፊነቱን የማይወጣ ይሆንና የልጅነቱን ታስክ ይቀጥሉታል ማለት ነው ካደጉ በኋላ። ሚረሪንግ ሊኖረው ይችላል፣ ወይም ደግሞ ያንን ነገር አሁን ዊን ለማድረግ የመፈለግ ሰብኮንሽስ ፍላጎት ይኖረዋል። ወይም ደግሞ ፋሚሊያር ስለነበረ ሴፍቲ ይሰማል። ስለዚህ ይሄ አንደኛው ነው። አቢዩዚቭ ከሆነ ነገር ጋር በጣም መላመድ እና በጣም ሴፍቲ መሰማት ተመሳሳይ የሆነ እንድንመርጥ ያደርገናል። ሌላኛው ደግሞ በትራውማ ውስጥ ስናልፍ ምንድነው ቅድም እንዳልኩት ለራሳችን ያለን ግምት፣ አስተሳሰብ፣ ይገባኛል የምንለው ነገር ሰልፍ ወርዛችን ያነሰ ነው፣ የተጎዳ ነው። ስለዚህ በጣም ትንሽ ነገር በምናይበት ጊዜ በጣም ትልቅ ነው፣ ኦቨርዌልም ያደርጋል። በተለይም አሁን ናርሲስቲክ የሚባሉ ሰዎች ብዙ ጊዜ የመጀመሪያውን ስቴጅ ምንድነው ላቭ ቦምብ ነው የሚያደርጉት አይደለ? በዛ ጊዜ ምንድነው ብዙ ፍቅር ያሳያሉ፣ ብዙ ስጦታ ይሰጣሉ፣ ብዙ ጊዜ ይሰጣሉ፣ ብዙ አቴንሽን ይሰጣሉ። ይሄ በጣም ከባድ ነው። ፍቅርን ላላገኘ ሰው ወይም በትራውማ ውስጥ ለነበረ ሰው መተው የነበረበት ሰው የሆነ አልፈልግም ብሎ የሚያስብ ሰው እንደዚህ አይነት ፍቅር ሲያይ በጣም ኦቨርዌልም ያደርጋል። በጣም ቶሎ ጃምፕ አድርጎ ፈጥኖ እንዲገባ ያደርጋል። አንዳንድ ጊዜ አንቺን በካውንስሊንግ ካጋጠመሽ ምናልባት በተገናኙበትና በወሰኑበት ጊዜ መካከል በጣም አጭር ጊዜ ነው የሚኖረው። በተለይ ናርሲሲስቲክ ከሆነ
እነሱም ቶሎ ከላቭ ቦምቢንግ ቀጥሎ ያለው ስቴጅ ኮሚትመንት ስለሆነ ቶሎ ወደ ኮሚትመንት ስለሚወስዷቸው ግን እነሱ ኮሚትድ የሚሆኑት ምንድነው ለራሳቸው በሚሰጡት ሰልፍ ስቲም በጣም በመውረዱ አማካኝነት እና ፍቅርን በጣም ስለሚፈልጉ ይሄ በቃ this is heaven ይሄ በጣም የምፈልገው ነገር አግኝቼዋለሁ ሳላጣው በፊት ቶሎ ኮሚትድ መሆን እፈልጋለሁ የትኛውንም ነገር እተዋለሁ የቤተሰብ ምክር ሊሆን ይችላል ምንም ነገር ትቼ ስራዬንም ትቼ ምናምን እዚህ ውስጥ መግባት አለብኝ እንዲሉ ያደርጋቸዋል ስለዚህ ሌላኛው ነገር ሰልፍ ስቲማቸው መውረዱ ነው ማለት ነው በሌላ መልኩ ደግሞ አንዳንድ ጊዜ ምን ይሆናል ኬኦስ የሆነ ነገር ወይም የተረበሸ ነገር ፍቅር የፍቅር ዴፊኒሽን አድርገው የሚወስዱ ሰዎች አሉ ጸጥ ያለ ነገር ከሆነ ዝም ጨርስ ይላሉ አይወደኝም ብለው ሊያስቡ ይችላሉ ለፍቅር ያላቸው ትርጓሜ የተበላሸ ነው ተበላሽቷል በትራውማ ምክንያት ቀደም እንዳልነው ለሪሌሽንሺፕ ያለንን እንትን ያበላሸዋል ብለናል አይደለ ስለዚህ በቃ በጣም ዝም አለኝ አይቆጣኝም ኢቭን አይደበድበኝም ይኖራል ስለዚህ አይወደኝም ማለት ነው አቴንሽኑን ማቀው ፍቅሩን ማቀው ኬኦቲክ ሲሆን ነው ሲረበሽ ነው ሁልጊዜ ድራማ መኖር አለበት የሆነ ነገር መኖር አለበት ይሄኛው በጣም ሳይለንት ነው ካልም ነው የሚሉ ሰዎች ይኖራሉ ስለዚህ ያኛውን ኬኦቲክ የሆነውን ነገር ሲያገኙ ይፈልጉታል ልክ ነው ብለው ያስባሉ ትራውማ ቦንድ ያደርጋሉ ከትራውማው ጋራ ሱስ ይዛቸዋል ወይም ደግሞ ይችላሉ ስለዚህ በእነዚህ ምክንያቶች ነው ቶክሲክ የሆኑ ሪሌሽንሺፕ ውስጥ ኤንዳፕ ልናደርግ የምንችለው ለዛ ነው ከግንኙነትን የትኛውንም ግንኙነት ከመምረጣችን በፊት ራሳችንን ማወቅ ሰልፍ አዌርነስ እንዲሁም ደግሞ ትራውማችንን ማወቅ አስተዳደጋችንን ማየት አታችመንት ስታይላችንን ማወቅ ስለዚህ ይሄ የተሰማኝ ያለው ነገር ፍቅር ነው ወይስ ትራውማ ነው love is not blind trauma is ይባላል እውር የሆነው ፍቅር ሳይሆን ትራውማው ነው ፍቅር ግልጽ ነው ነገሮችን ያውቃል የሚፈልገውን ነገር ያውቃል ፍቅር ምን እንደሆነ ዩኒቨርሳል የሆነ ዴፊኒሽን አለን አይደለ ኮንሺየስሊ የምናውቀው ማለት ነው በጣም ብላይንድ የሆነ ነገር የሚሰጠን ትራውማው ነው የማይወደድ ነገር እንድንወድ ያደርገናል መጣበቅ ከማንፈልጋቸው ነገሮች ጋር እንድንጣበቅ ከዛ በዛ ውስጥም ደግሞ እንድንቀጥል ያደርገናል ኖ ማለት ባንልብን ጊዜም እንዳንተው ማለት ነው እንደዛም እንዳናደርግ ያደርገናል በጣም እንደዚህ እንዴት ነው አቢዩዚቭ የሆነ ሪሌሽንሺፕ ውስጥ የመግባት ቴንደንሲያችን ራሱ በጣም ይጨምራል አንቺም እያወራሽ እያሰብኩኝ ነበርና እንግዲህ ልጆቻችንን የምናሳድግበት መንገድ በጣም ማተር ያደርጋል ማለት ነው ነገ ላይ ለሚያገቡት ባል ለሚወልዳቸው ልጆች በዛ ላይ ደግሞ ትራውማ የሚተላለፍ ነገር ነው አይደለ ያ አንድ እናትና አባት ላይ ከነበረ ወደ ልጁ የመሄድ ልጁ ደግሞ ወደ ራሱ ልጆች የመተላለፍ ነገር ያለው ነገር ነው እንዳልሹ ሰው ወደ ግንኙነት ይሄ ዘር የምናስቀጥልበት ነገር ማለት ትዳር ነው ማለት እዛ ውስጥ ከመግባታችን በፊት ራሳችን ላይ ቀድመን መስራት ራሳችንን ማወቅ ጥሩ ነው ብዬ አስባለሁ የፍቺ ምክንያቶች ሲባል አሁን ብዙ ጊዜ ከሰማሽ የኮሚኒኬሽን ችግር ነው ወይ ሴክሹዋል አልተስማሙም ወይ ልዩነታቸው ነው ያለያያቸው ይባላል ብዙ ነገር ይነሳል ግን እንደዚህ አይነት ይሄ የቻይልድሁድ ትራውማ ለፍቺ ምን ያህል ሊያጋልጥ እንደሚችል ግን ብዙ አይነሳም የሆነ ሰዓት ላይ ሰልፍ አዌርነስ ሲመጣ ኦኬ እንዴ ከእንደዚህ አይነት ሰው ጋር ምን ሆኜ ነው ብላ ማለት ትጀምራለች እሱም እንደዛ ማለት ይጀምራልና ሜቢ ትዳራቸው ወርክአውት ላይ ያደርግ ይችላል እንግዲህ ትዳር የፍቺ ቁጥር እንደሰማሽው 54% አይደለም በየጊዜው እየጨመረ ነው እየሄደ ያለውና አይ ቲንክ እንደዚህ አይነት ኢሹዎችም የራሳቸው የሆነ ከበድ ያለ አሻራ ያሳርፋሉ ብዬ አስባለሁኝና አሁን በትዳር ውስጥ በደንብ በዲቴይል እንመልከተውና ለምሳሌ ኮሚኒኬሽናቸውን እንዴት ሊያበላሸው ይችላል በእያንዳንዱ እያደረግን እንምጣው ላይክ ሴክሹዋል ላይፋቸው እንዴት ሊያበላሽ ይችላል ወላጅነት ላይ እንዴት ሊመጣ ይችላል የሚለውን ከኮሚኒኬሽን ጀምረን እንመልከተው እንዳልሽው ነው ትራውማ ወይም የስነ ልቦና ቁስል ወይም የስነ ልቦና ሁኔታችን ሁሉ በትዳር ብቻ አይደለም በየትኛውም ግንኙነታችን ውስጥ በጣም ኢንፍሉዌንሻል ነው ከምናስበው በላይ ኢንፍሉዌንስ ያደርጋል ኦፍኮርስ ህይወታችን ብዙ ነገሮች አሉት መንፈሳዊ ህይወታችን አለ እውቀታችን አለ ብዙ ነገሮች አሉ ፋይናንሻል ህይወታችን አለ
ነገር ግን ይሄ ስነ ልቦና የምንለው ነገር በተለይ ሪሌሽንሺፕ ላይ ደግሞ በቀጥታ ትሪገር የሚደረገው ስለሆነ የሚነካው ግንኙነትን ስናስብ፣ ፍቅርን ስናስብ፣ ቅርበትን ስናስብ፣ ክሎዝነስን ስናስብ የሚነካው ስነ ልቦና ስለሆነ ስሜት ነው የሚነካው ወይ አስተሳሰባችን ነው ወይ ደግሞ ባህሪያችን ነው እና ፐርሰንት በላይ ኢንፍሉዌንስ ያደርጋል ተብሎ የሚታሰበው ማለት ነው ትራውማ። ስለዚህ ምን ያደርገናል? ትራውማ ትሪገርድ እንድንሆን ያደርገናል። ስሜቶቻችን እንዲነሳሱ ያደርገናል። በከፍተኛ ሁኔታ እንዲነሳሳ ያደርገናል። ኮሚኒኬሽንን ስናስብ ቅድም ያልናቸው ነገሮች ውስጣችን ስለ ራሳችን የምናስበው ነገር፣ አእምሯችን ነገሮችን የሚተነጉምበት ነገር፣ የግንዛቤ መዛባቶች ምናምን እነዚህ ሁሉ እንደ ቁስል ነው የሚቀመጡት አይደለ? የስነ ልቦና ቁስል ነው የሚባሉት። ስሜታችንን ማስተዳደር ማንችል ከሆነ እነዚህ ሁሉ ስነ ልቦናችን ላይ የደረሱ ጉዳቶች ናቸው። እነዛ ጉዳቶች በተለያየ መልኩ ሳናቀው ይነካሉ። የዛን ጊዜ ምን እንሆናለን? ትሪገር እንደረጋለን ማለት ነው። ትሪገር ስንደረግ ነው ግጭቶች የሚፈጠሩት። ትሪገር በአማርኛ ምንድነው? ማነሳሳት አይደለ? መነሳሳት ወይም የስሜት መነሳሳት ከበድ ባለ መልኩ ማለት ነው። የተጋነነ ስሜት መነሳሳት ልክ እንደ ምንድነው መሰለሽ? በእጄ ኖርማል ይሆን እጅሽ ላይ ብነካሽ ምንም አይነት ስሜት አይሰማሽም። የቆሰልሽበት ቦታ ላይ ወይም የሚሰማሽ ቦታ ላይ ብነካሽ ግን ሪያክት ታደርጊያለሽ አይደለ? ትጮሃለሽ፣ ያምሻል። ትሪገር ማለት ያ ነው፣ የሚሰማን ቦታ መነካት ማለት ነው። ወይም የቆሰልንበት ቦታ ላይ መነካት ስንጀምር ማለት ነው። እና ይሄ በሲምፕል ነገሮች ሊሆን ይችላል፣ በቃላቶች ሊሆን ይችላል። አንዳንድ ሰዎች የሆነች ትንሽ ቃል ነች ትሪገር የምታደርጋቸው። አንተ ወይም ደግሞ እንዴት ሰው እያልሽ ሊሆን ይችላል። በጣም ትልቅ የተጋነነ ስሜት፣ የተጋነነ ባህሪ የሚገልጥና ብዙ ግጭት የሚፈጥር ሊሆን ይችላል፣ እየተደራረበ መሄድ ማለት ነው። ወይም ደግሞ ቶኑ ሊሆን ይችላል። ያልኩሽ ነገር ተመሳሳይ ሆኖ ለምሳሌ ስልክሽን ባትጠቀሚ ሳይሆን ምናምን ከምልሽና ስልክሽን አትጠቀሚ ስልሽ ላንቺ ማለት ነው። ይሄንን ቃል ተመሳሳይ ነገር በተመሳሳይ ቶን ለተለያዩ ሁለት ሰዎች ብለው ምንም የማይመስለው አለ፣ ወይም የሚያሳየው ምላሽ የሁለቱም ቶታሊ ይለያያል። ይሄኛው ሰው እዛ ጋር ቁስሉ ከሆነ እዛ ጋር የሚሰማው ቦታ ከሆነ ኦቨርሊ ሪያክት ያደርጋል፣ ትሪገርድ ይሆናል ማለት ነው። የዛኔ ነው ትሪገር ተዳረኩኝ የምንለው። ስለዚህ ትራውማ ኮሚኒኬሽናችንን የሚያበላሸው የዛን ጊዜ ነው። ስለዚህ ምን ይሆናል? ትሪገር ተደርገናል፣ ነገር ግን ደግሞ ብዙ ጊዜ አናቅም። አንደኛ አናቅም ትሪገር እንደተደረገ፣ የሆነ ስሜት እንደተሰማን እንደከፋን ላናቀው እንችላለን። አንዳንዴ ደግሞ አውቀነዋል፣ ግን ኤክስፕረስ አናደርገው፣ ማንገልጠው። በትዳር ላይ ማለት ነው። በተለይ በትዳር ላይ ሲሆን ምን ይሆናል? እኔ ኖርማል ነገር እንደተናገርኩ ነው ማቀው፣ ላንቺ ግን የሰጠሽ ነገር የተለየ ነው። የሰጠሽ ትርጓሜ ከለዮቱም አልፎ ደግሞ ትሪገር አድርጎሻል። ቅድም እንዳለው ተሰምቶሻል፣ አሞሻል፣ ስሜትሽን አነሳስቶታል አይደለ? የሆነ የተጋነነ ንዴት ወይም የተጋነነ ሼም ወይ አለመወደድ የሆነ ነገር ተነቃቅቷል ውስጥሽ፣ አላወቅሽውም ወይም አልገለጽሽልኝም። ስለዚህ ያ ነገር ታምቆ በሚቀጥልበት ጊዜ አንቺም ሳታስቢው ወደ እኔ ሪፍሌክት እያደረግሽው ስትመጪ እንደዛ እየሆነ ሲሄድ ነው የኮሚኒኬሽን ቶታሊ እየተበላሸ የሚመጣው ወይም ያ እንትን እያደረገ የሚመጣው። ስለዚህ አንዱ ትልቁ ችግራችን የስነ ልቦና ሁኔታችን ትሪገር የሚያደርጉንን ነገሮቻችንን ወይም ስሜታችንን አለመግለጽ ነው ማለት ነው። በትዳር ውስጥ በግንኙነት ውስጥ አንዱ የኮሚኒኬሽን ችግር ስሜትን መግለጽ አለመቻል። እንደዚህ ስታረግ፣ በተለይ በእንደዚህ አይነት ሁኔታ ውስጥ ስትናገር ለእኔ ይሄን ስሜት ይሰማኛል፣ አይ ወርድ ተጠቅመን ማለት ነው። ችግሩ ያለው እኔ ጋር ነው አይደለ? ቁስሉ ያለው እኔ ጋር ነው። የተነካሁት ነገር ኖርማል ነው ቅድም እንዳልነው፣ ግን ያ ቦታ ላይ እኔ የሚሰማኝ ነገር ስላለ እኔ ጋር ያለውን ችግር ሪፍሌክት ማድረግ አለመቻል ነው አንደኛው ማለት ነው። ቨልነራቢሊቲን መፍራት ወይም ደግሞ ተጋላጭነትን መፍራት፣ ግልጽ መሆንን መፍራት። ይሄ ነገር እንትን ያደርገኛል፣ የኔን
ክብር ይቀንስብኛል ብለን የምናስብ ከሆነ በራሱ የክብር ዴፊኒሽናችን የመወደድ ዴፊኒሽናችን የተለያየ ስለሚሆን እንደዚሁ እንደተሞክሯችን እንደ አስተዳደጋችን ስለሚሆን ማለት ነው እና እነዚህ ነገሮች በደንብ በመነጋገር ያስፈልጋል። አንዱ የኮሚኒኬሽን ጋፕ እሱ ነው። የምንፈልጋቸውን ነገሮች፣ የሚሰሙንን ነገሮች፣ የሚያሙንን ነገሮች መናገር አለመቻላችን ነው አንደኛው ነገር። at the same time ደግሞ ማወቅ አለመቻላችንም አንዱ ነገር ነው። ከራሳችን ጋር ያለን ቅርበትና ሰልፍ አዌርነሳችን በጣም ሳቀው ነው በዚህ ነገር ትሪገር እየተደረኩ ነው ካላወቅኩት ግን የዛ ሰው ጥፋት አድርጌው ነው መሄደው ነካኝ ነው ምለው እንጂ እኔ ጋር አለ ችግር አለ እንደዛ ለማለትም ብዙ እንትን አይደለንም አይደለ ብዙ ፈቃደኛ አይደለንም። securely ካልመጣን secure ሆነን ካልመጣን ደህና ሆነን ካልመጣን እኔ ጋር ይሆን ወይም ደግሞ ለምን ትሪገር አደረገኝ ይሄ ነገር ለምን ተሰማኝ ወይም ምንድነው የተሰማኝ ማለት አንችልም እና አንዱ የኮሚኒኬሽን ችግር ይሄ ነው እንዲፈጠር በሌላ መልኩ ደግሞ ያው ቅድም እንዳልነው አእምሯችን የስሜትን የሚያስተናግድበት የአእምሯችን ክፍል አለ፣ የሚያገናዝብበት የአእምሯችን ክፍል ደግሞ አለ እና ትሪገር የምንደረግ ሲሆን ወዲያው ሺፍት የምናደርገው ወደ ስሜታዊ አእምሯችን ክፍል ነው አይደለ? አሜግዳላ ይባላል። ምንም ነገር ያለፈ ነው የቆየ ነው ያሁን ነው ብሎ የማያስብበት እና ምን ማድረግ እንዳለበት የማያውቀው የአእምሯችን ክፍል ነው። በዛ የአእምሯችን ክፍል ውስጥ በዋናነት ትልቅ ስራ ተደርጎ የሚታየው አደጋ መከላከል ነው። ትሪገር ማለት እንግዲህ ቅድም እንዳልነው አደጋ ነው አይደለ? ለምሳሌ የሆነ ሰው ሊታወኝ ከመሰለኝ አባንደመንት ኢን ማይ ኬዝ እንደዛ ነበር። አንሸስ አታቸር ነበርኩኝና ሰዎች ሊተውኝ ከመሰለኝ ነው ችግሩ። ስለዚህ ለምሳሌ ስልክ በተደጋጋሚ የደወልኩኝ በተለያየ ሁኔታ ሰው ስልክ አላነሳም አይደለ? ስለዚህ ያ ሰው ያንን ስልክ አንስቶ እስከምረጋጋ ድረስ አንድ አደጋ ተከስቷል። ያ አደጋ ምንድነው? መተው ነው። መተው በቃ ልክ እንደ መኪና አደጋ ሊሆን ይችላል ክብደቱ። ምክንያቱም early childhood ላይ የተያዘ ነገር ነው። ስለዚህ ከዛ ነገር ሊያስመልጠኝ ይፈልጋል አይምሮዬ። ቶሎ ቶሎ መደወል አለብኝ፣ ቶሎ ቶሎ ቼክ ማድረግ አለብኝ፣ በአካል መሄድ አለብኝ። ላለቅስ እችላለሁ፣ ፓኒክ ላረግ እችላለሁ፣ መሞት ሊመስለኝ ይችላል። የዛን ያህል ከፍተኛ ነው። ይሄ ደግሞ ምንድነው ኦቨርዌልም የሚባለው ማለት ነው። ለነገሮች የምንሰጠው ምላሽ በጣም ሀይ እንዲሆን ያደርገዋል። ፋይት ኦር ፍላይት የሚባለው ሁኔታ ውስጥ እንድንገባ ያደርገናል ማለት ነው። ከዛ ነገር መሮጥ ወይም ያን ነገር መጋፈጥና የሆነ ነገር ማምጣት እንዳለብን ያሳስበናል። ስለዚህ ኦልሬዲ እዛ ውስጥ ከገባን ኮሚኒኬሽን ይበላሻል ዴፊኒትሊ አይደለ? ያም ሰው ለምን በዚህ ደረጃ ኦቨርዌልም እንዳረግን ስለማያውቅ ከራሱ ጋር ደግሞ አርጎ ያየዋል። ብዙ ጊዜ ምንድነው እንትን የሚለው ይሄ ትራውማ ዲፔንደንት ኮዲፔንደንሲ የሚባል አለ። ትራውማ ቤዝድ ኮዲፔንደንሲ። የኔ ትሪገር የአንቺ ሴፍቲ ነው፣ የአንቺ ሴፍቲ የኔ ትሪገር ነው። አልገባኝም። ለምሳሌ አንቺ አንሸስ አታቸር ከሆንሽ ብዙ ጊዜ የምትቆራኙ ወይም ደግሞ በግንኙነት ውስጥ የምትሆኙ አቮይዳንት ከሆነ ሰው ጋር ነው አይደለ? ስለዚህ የአንቺ ሴፍቲ ምንድን ነው? መጣበቅ ነው። የዛ ሰው ደግሞ ለእኔ ትሪገር ነው። ምክንያቱም አቮይዳንት ነኝ፣ የሚጣበቅበት ሰው አልፈልግም። ቨልነራቢሊቲ ነው። የእኔ ሴፍቲ ደግሞ ማራቅ ነው። ለአንቺ ደግሞ ትሪገር ነው መራቅ። ስለዚህ እንደዛ ነው የምንደራረገው ማለት ነው። ኮሚኒኬሽኑ ምን ያህል ኦፖዚትሊ እንደሚሄድ አሁን በአንዱ ሰው በኩል ብቻ እየመጣ ቢሆን ጥሩ ነበረ። ወይ ደግሞ ቼሰር እና በሌላ አባባል ቼሰር እና ስቶን ወለር የሚባላል። ምንድነው የስቶን ወለር የሚባሉት? በቃ ክልል የራሳቸውን ድብቅ ማድረግ የሚፈልጉ ሰዎች ናቸው። በተለይ የሆነ ስሜት ውስጥ ሲሆኑ ዝም ማለት ነው የሚፈልጉት፣ መራቅ ነው የሚፈልጉት፣ ስሜታቸውን ማዳመጥ ነው የሚፈልጉት።
በቃ ሳይለንት የሆነ ቦታ ይፈልጋሉ። ሼም ይሰማቸዋል። ቨልነራብል መሆን አይፈልጉም። ግን የኮዲፔንደንሲው ደግሞ ብዙ ጊዜ የሚወስዳቸው ወይም በግንኙነት ደግሞ አብሮ የሚሆኑት ሰው ቼሰር ነው። ብዙ ጊዜ ቼሰር ደግሞ እንትን ማድረግ አይችልም፣ ዝም ማለት አይችልም። ለሱ ትሪገር ነው። የሆነ ሰው እየራቀ ነው፣ እየሄደ ነው፣ እየታጣ ነው፣ እየጠፋ ነው። ስለዚህ እንዲሄድ ያደርገዋል። ይሄኛውን ትሪገር ያደርገዋል። እርስ በርስ እንትን ማለት ነው። የአንዱ ሴፍቲ የአንዱ ትሪገር የመሆን ነገር አለ። እንደዚህ አይነት ኮዲፔንደንሲ ደግሞ ሲፈጠር የበለጠ ኮሚኒኬሽኑ ከባድ የሆነ እየራቀ ይመጣል። ስለዚህ አሁን ስልክ በጣም በተደጋጋሚ ካላነሳ እያለች የምትጨቃጨቅ ሚስት ወር ደግሞ ባል መልሳቸው ማለት ለምን እንደዛ እንደሚያደርጉ ራሳቸውን ያዩበታል ብዬ አስባለሁ። ምክንያቱም በጣም ብዙ ትዳር ኬዞች ላይ ሜቢ እናንተ ጋር ማጋጥማችሁ የሚያውቅ ከሆነ ታውቁታላችሁ። እና በቃ አንድ ሰው ስልክ ደውሎ አልነሳ ካለው በቃ በጣም ብዙ አይነት ሴናሪዎች ይፈጠራሉ። ሚስትም ሆነች ባል ምንም ለውጥ አያመጣም። ግን ለምንድን ነው ላይክ ዲፕ ዳውን ምን እየተሰማቸው ነው የሚለውን ከዛ ከምን ተነስተው እንደማያደርጉት ራሱ ካላወቁት ያንን ነገር አይ ቲንክ አሁን ላይ አንቺ ከአወራሹ ነገር አንጻር ፊገራውት ያደርጉታል ብዬ አስባለሁ። እና የብዙ ሰዎችን ጥያቄ እየመለስን ነው ብዬ አምናለሁ። ሴክሹዋል ላይፋቸውስ ላይ ምን አይነት ቻሌንጅ ያጋጥማቸዋል በዚህ በቻይልድሁድ ትራማ ውስጥ ያለፉ ሰዎች? ስለዚህ ያው ኮሚኒኬሽን ከፍቅር ጀምረን ኢንቲሜሲ እስከ ሴክሹዋል ኢንቲሜሲ ድረስ የሚያድግ ነገር ነው። ኢንቲሜሲ እና ኮሚኒኬሽን ኮኔክሽን ደግሞ ሴፍቲ ይፈልጋል። ስለዚህ ትራውማ ምን ያደርጋል? ሴፍቲያችንን ያሳጣናል። በተለያየ ሴክሹዋል በተለይ ሴክሹዋል አቢዩዝ ከሆነ ሴክሹዋል አቢዩዝ የደረሰበት ሰው ከሆነ ቅድም እንዳልነው ስሜቱን ቨልነራብል አድርጎ መግለጽ የሚያስቸግረው ሰው ከሆነ በስሜት መቅረብ ወይም መቀራረብ ችግር አለው፣ ሼምፉል ነው፣ አደጋ ነው ብሎ የሚያስብ ሰው ከሆነ ለሴክሹዋል ኢንቲሜሲ ከባድ እንዲሆን ያደርገዋል። አዝዌል ኦፍ ኮርስ ሴክሹዋል አቢዩዝ ከደረሰብን በትክክል ኢንተርቬንሽን ይፈልጋል። ኢንፎርምድ የሚባለውን ትራውማን መሰረት ያደረገ ሕክምና የስነ ልቦና ሕክምና ማድረግ አለብን። ሁሉም ላይ አታችመንት ስታይልም ላይ እንደዛው ነው። ቁርኝነታችንንም እንደዛው ሂል ማድረግ በቴራፒ በሕክምና ማድረግ ያስፈልጋል። ይሄኛው ግን በጣም ሞር ሲሪየስ ሆኖ የሚመጣበት ጊዜ ይኖራል። ግን እንዳልኩሽ የኮሚኒኬሽን ችግር በራሱ ምንም አይነት አቢዩዝ ኤክስፒሪየንስ ሳናደርግ የኮሚኒኬሽን እና የሴፍቲ ችግር ከአንድ ሰው ጋር ስሜቴን መግለጼ ሴፍ ነው፣ ስሜቴን ገልጬ የምደመጥ ሰው ነኝ፣ የምወደድ ሰው ነኝ፣ ወርዝ አረጋለሁ ወይም ደግሞ ይገባኛል፣ ፍቅር ይገባኛል፣ መቀራረብ ይገባኛል፣ የትኛውም ሴክሹዋል ክሎዝነስ ሊሆን ይችላል፣ የምፈልገውን ነገር መግለጽ እና ማግኘት ይገባኛል የሚል ሰኪዩር የሆነ ነገር ደህንነት የሚሰማው ነገር ከዛው በተመሳሳይ ያጋጥመናል። እና ሰው እንደዚህ አይነት የኮሚኒኬሽን ችግሮች ሲፈጠሩ ብዙ ብዙ ጊዜ ስቶን ወልም ከማድረግ ወይም ደግሞ ራሳችንን ከመከለል ዘግተን ቁጭ ከማለትም እንዲሁም ደግሞ በጣም ቼስም ከማድረግ ይልቅ ነገሩን መነጋገር ወይም ደግሞ የኮሚኒኬሽን ስኪሎች አሉ አይደለ? ስንነጋገርም እንደዛው ዲፌንሲቭ፣ አናሊቲካል እና ኮኔክቲቭ የሚባላል። ዲፌንሲቭ ሆንን ማለት አሁን ለምንድነው እንደዚህ የምታደርገው? ምን ለማለት ፈልገ ነው? ምን ለማድረግ ፈልገ ነው? ወይም ደግሞ እንደዚህ ማድረግ ጥሩ ነው፣ ልክ ነው ምናምን፣ ይሄ የመወንጀል ክሪቲሲዝም የበዛበት ከሆነ በጣም ብዙ ክሪቲሲዝም ካለ ባይዘዌ አደጋ ውስጥ ነው ግንኙነቱ የሚሆነው። ኮሚኒኬት እያደረግን ሊመስለን ይችላል፣ ግን ኮሚኒኬት እያደረግን ያለ ነው በመጥፎ መንገድ ነው። ትክክለኛውን ነገር ግን በትክክል ባልሆነ መንገድ ስናደርገው ወርክ አያደርግም። ብዙ ጊዜ ከተለያዩ ትራውማ ወይም ከተለያዩ ነገሮች ጋር ተገናኝቶ ተጋጅቶ የሚመለስ ነገር ይኖራል። ኮሚኒኬሽን ላይ ደግሞ ዋናው የምንፈልገው ምንድነው? የምንፈልገውን ነገር በትክክለኛው መንገድ አቅርበን ማግኘት ነው የምንፈልገው አይደል? ዋናው ዓላማችን ሀሳባችን ፍቅር ነው አይደለ? በፍቅር መኖር፣ በሰላም መኖር፣
ከራሳችን ጋር ሰላም መሆን፣ ከሰዎች ጋር ሰላም መሆን፣ ካይንድ መሆን ነው የምንፈልገው አይደል? መልካም መሆን ነው የምንፈልገው። ስለዚህ ከዛ ነገር ስንነሳ ኮሚኒኬሽን ቀላል ይሆናል አይደለ? ያም ሰው መልካም እንደሆነ ስንረዳ ማለት ነው። ጉድ ፒፕል ዱዊንግ አ ባድ ቲንግ ይባላል አይደለ? ብዙ ጊዜ መልካም ሰዎች መጥፎ ነገር እያደረጉ ነው ያሉት እንጂ ሰዎቹ በራሳቸው አይደለም መጥፎ የሆኑት አይደለ? ጥሩ ሰዎች ናቸው ግን ወይም ደግሞ መልካም መሆን የሚፈልጉ ሰዎች ናቸው። ቅድም ባልናቸው በተለያዩ ነገሮች ምክንያት መጥፎ ነገር እያደረጉ ነው። መጥፎ ነገር እያደረጉ እንደሆነ ራሱ ላያውቁት ይችላሉ። ይሄንን ከመረዳትና ከመልካምነት ከካይንድነስ ከፍቅር ዲፌንሲቭ ከመሆን ወይም አናሊቲካል ደግሞ የምንለው ይሄ ችግሩን መፍታት ሲሆን ስራ ላይ የምናደርገው አይነት ወርክ ፕሌስ ላይ የምንጠቀመው ኮሚኒኬሽን ነው። በምን አይነት መልኩ እንፍታው፣ እንደዚህ ያለብን ችግር ምንድን ነው ምናምን ብለን ዘርዝረን ስናደርግ ስቲል ብዙ ጊዜ ወርክ አያደርግም። ሪሌሽን ላይ የተለያዩም ጭምር ነው እንጂ አይደለ? መልሶ ክሪቲሲዝም ሊመስል ይችላል። የኔ ሀሳብ ይሄ ነው፣ እንደዚህ ብናደርገው ችግሩ ምንድን ነው ከሚሉት ነገሮች ብዙ ጊዜ በእንደዚህ አይነት መልኩ ነው እኔም ራሴ ስትረግል እያደረግኩ የነበርኩበት ነገር ነው። ኮሚኒኬት እያደረግኩ ያለው ይመስለኛል፣ ግን ዲፌንሲቭ ሆኛለሁ ሳላስበው። ኮሚኒኬት እያደረግኩ ይመስለኛል፣ ግን እንደ ስራ ነው ነገሩን እያደረግኩ። ግን ኮኔክቲቭ የምንለው ምንድን ነው? ቅድም እንዳልኩት ከፍቅርና ከመልካም ነገር ከኢምፓታይዝ ስናደርግ፣ እርስ በርስ ኢምፓታይዝ ስናደርግ ከዛ ሰው ጫማ ወይም ከዛ ሰው ሁኔታ ተነስተን ነገሩን ስናየው ማለት ነው። which is በጣም ከባድ የሚመስል ነገር ነው። መውረድ ይፈልጋል፣ ሪሌሽናል መሆን ይፈልጋል። ምናልባት ከምናውቃቸው እውቀቶች ጋር ላይ ሄድ ይችላል። ብዙ እውቀት የምናውቅ ሰዎች ልንሆን፣ ቴራፒስት ልንሆን እንችላለን አይደለ? ግን ያ ሰው ደግሞ ያለበት ኤሪያ ምንድን ነው? ያ ሰው ባክግራውንዱ ምንድን ነው? ያ ሰው አመለካከቱ ምንድን ነው? ባህሪው፣ የሚወደው ትሪገር የሚያደርገው እነዛን ነገሮች ስናቅ እና ፍሬዞች አሉት። ለምሳሌ ይሄ ማለት ምን ማለት እንደሆነ ለአንተ አውቃለሁ በጣም አንደርስታንዲንግ አለው አይደል? ውስጡ መረዳት አለው፣ ኮኔክቲቪቲ አለው፣ ቅርበትን የሚጨምር አይነት ኮሚኒኬሽን ነው። እና እንዳልኩት ይሄኛውን ነው ለማድረግ ቶሎ የሚቀድመን ወይም የሚቀናል። ነገር ግን ያኛውን በተለማመድ ነው ቁጥር በጣም ወርክ እያደረገ ይሄዳል፣ ስለሚያቀራርብ ማለት ነው። ለአንተ ምን ማለት እንደሆነ ይገባኛል፣ እኔ የተመለከትኩት እንደዚህ ነው፣ እኔ ሰፈር የማደርገው ይሄንን ነው። ለምሳሌ እኔ የሚሰማኝ እንደዚህ ነው፣ ይሄ ሁኔታ ለእኔ የሚሰጠኝ ሰፈሪንግ ይሄ ነው፣ የኔ ድክመት ወይም የኔ ችግር ይሄ ነው ብለን የራሳችንን ስናስረዳ፣ ያኛውንም ሰው ደግሞ እንደዛው በቅርበት ስንረዳ አብረንን እንወጣዋለን። ይሄን ነገር ማሸነፍ እንችላለን። ይሄ ኮኔክቲቭ የሆኑ ኮሚኒኬሽኖች ናቸው። ምናልባት በዛኛውም ዲፌንሲቭ ሆነንም አድሬስ ማድረግ የፈለግነው ኢሹ ተመሳሳይ ሊሆን ይችላል። ቅድም እንዳልነው ፍሪኩዌንትሊ መደዋወል ፈልገን ሊሆን ይችላል። ክሎዝነስ መታቀፍ ፈልገን ሊሆን ይችላል። ብዙ ጊዜ ያው በትዳር ውስጥ ያለ ትንንሽ የሚመስሉ ትሪገሮችን ነው ማነሳው፣ ትርጉም የሚሰጡን ነገሮች ማለት ነው። ስለዚህ እነዚህ ነገሮች ለኔ እንደዚህ አይነት ትርጉም ስለሚሰጡኝ ነው ሰፈር የማደርገው። አንተ ደግሞ ምን እንደሚሰማህ አውቃለሁ። ስለዚህ አንድ ላይ ሆነን ይሄንን ነገር እንዴት እናደርገው፣ አንድ ላይ ሆነን እንዴት እናሸንፈው የሚሉ አይነት ፍሬዞችን ብንጠቀም፣ ኮኔክቲቭ የሆኑ ፍሬዞችን ብንጠቀም ሞር ስቶን ዎል የሚያደርገውንም ሰው ማውጣት እንችላለን። በተሻለ መልኩ ኮኔክት ማድረግ እንችላለን፣ ኮሚኒኬት ማድረግ እንችላለን። በዛ ላይ ለዛም ሰው ላይ ራሱን ግልጽ ለማድረግ ለማይፈልገው ሰው በደንብ ኢምፓቲ ሲኖረን፣ ከዛ ደግሞ ያ ሰው አንድ ስቴፕ ስሜቱን ሲገልጽ እኛ ሃንድል የምናደርግበትን መንገድ እያየ ይመስለኛል ሁለተኛ ጊዜ ግልጽ ለመሆን የሚገፋፋው። እና ልክ ብዙ ሰዎች አንደኛ ጊዜ የሆነች ሀሳብ አውጥተው ሲፈትኑን እንደምንም ታግለው እኮ ነው የሚያወጣው። ከዛ ልክ የዛኔ ግን በጣም ዲፌንሲቭ ስንሆን ኔክስት ታይም አይሞክሩትም። ምክንያቱም ያላቸው ኦልሬዲ ትራውማ አለ፣ ሌላ ደግሞ አይፈልጉም። ስለዚህ ዝግ ያደርጉታል በራቸውን በደንብ እንዳይከፈት አድርገው ማለት ነው። ስለዚህ ያቺ የመጀመሪያ ጊዜ የተሰጠችንን እድል በመጠቀም ያ ሰው ወደኛ እንዲመጣ በሮችን መክፈት እንችላለን ብዬ አስባለሁ። በደንብ የተከፈተውንም አስፍቶ እንዲከፍትና
ግልጽነቱን እንትን እንዲል ያበረታተዋል፣ ሴፍ ፕሌስ ይሰጠዋል። በትዳር ውስጥ በጣም ትልቁ ስኬት እኔም በጣም የመጨረሻ ጎል ብዬ የማስበው ሴፍ ፕሌስ መሆን ነው። ለትዳር አጋርሽ አብሮሽ ላለ ሰው ስቶን ዎልም ቼስም ለሚያደርግ ሰው ሊሆን ይችላል፣ አቮይዳንትም ሊሆን ይችላል፣ ሰኪውርም ሊሆን ይችላል፣ ዋቴቨር በተለያየ ስነልቦና ሁኔታ ውስጥ በተለያየ ነገር ውስጥ ሊሆን ይችላል። በዛ ሁሉ ነገር ውስጥ ሴፍ መሆን መቻል፣ የትኛውንም ነገር መናገር የሚችልበት፣ መግለጽ የሚችልበት፣ አብሮ ሶልቭ ማድረግ እንደሚችል የሚያምንበት፣ ፍላጎቶቹን መግለጽ የሚችልበት፣ ኢንቲሜሲ መፍጠር የሚችልበት ሴፍ ፕሌስ መሆን መቻል በጣም ትልቁ ነገር ነው። አንዳቸው ለአንዳቸው ሴፍ መሆን ከተቻለ ሂሊንግም አይ ቲንክ ቀላል ይሆናል። መታከም ይቻላል። ካሳለፍናቸውም ነገሮች መታከም እንችላለን ብዬ አስባለሁ። እና የኔ እኮ ቻይልድሁድ ይሄ ነው ብለን መናገርም እንችላለን። በዛ ውስጥ በመነጋገር ውስጥ ነገሮችን ማግኘት እንችላለን እና የነገሮችን ውሉን የመጨረሻውን ችግሩን ማግኘት እንችላለን ሴፍ ስንሆን እና በሚኖረን አጋር ላይ ይመሰረታል ማለት ነው ራሱ ሂሊንግ ፕሮሰሳችን። አዎ እውነት ነው። በቀጥታ የተገናኘ ባይሆንም ወይም ደግሞ ሂሊንግ መጀመሪያ ሪስፖንሲቢሊቲ የኛ ቢሆንም አይደል? ሶ ዋትኤቨር ዘ ትራውማ ኢዝ የትኛውም ነገር ኤክስፒሪየንስ እናድርግ መታከም መቻል የጎዳን ሰው ሪስፖንሲቢሊቲም አይደለም። ለምሳሌ በእናታችን ምክንያት ጉዳት ደርሶብን ሊሆን ይችላል። የስነ ልቦና ጉዳት የእናታችን ኃላፊነት አይደለም። ወይም ደግሞ እናት መታ ይቅርታ ስትጠይቀን ወይም ያን ነገር ስታብራራልን ብቻ አይደለም ሂል ማድረግ ያለብን ወይም ሂል የማድረግ ፈቃድ መስጠት ያለብን ራሳችን ለራሳችን ነው። ሪስፖንሲቢሊቲውን ቴክ ኦቨር ማድረግ ያለብን ራሳችን ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ የምንጎዳውም የምንጠቀመውም ሰፈር የምናደርገው መጀመሪያኛ ስለሆነ ከትዳር አጋራችንም ከማንም ማለት ነው። እና የመጀመሪያው ሪስፖንሲቢሊቲ ሂሊንግ የኔ ነው። ማንም ሰው ጎድቶኝ ሊሆን ይችላል። ከዛ ውስጥ መውጣት መፈቅደው እኔ ነኝ። ደህና ለመሆን መፈቅደው፣ ሰላም መሆን መፈቅደው፣ አክሴፕት ለማድረግ ፎርጊቭ ለማድረግ ይቅር ለማለት ለመተው መፈቅደው እኔ ነኝ። እኔ ጋ ነው ያለው ማለት ነው። እንትንም የለኝም ኮንትሮልም የለኝም በሰዎች ላይ አይደለ? ሰዎች ፊክስ እንዲያደርጉኝ ማድረግ አልችልም፣ በፈልግም አልችልም። በሰዎች ላይ ብቻ ሳይሆን በሁኔታዎችም ላይ ኮንትሮል የለኝም። ኤኒቲንግ ካን ሃፕን። ስለዚህ ሃፕን የሚያደርጉትን ነገሮች ግን ወስጄ ከዛ ውስጥ ሂል አድርጌ ለርን አድርጌ ተምሬ መውጣት ኃላፊነት የኔ ነው የሚለው ነገር ያስፈልጋል። ቪክቲም እንትን እንዳይሆን ማለት ነው። ቪክቲማይዝድ እንዳይሆን። ያ አንድ ሰው ቪክቲም ሜንታሊቲ ላይ ስታክ አደረገ በቃ በጣም አሳዛኝ ሰው እሱ ነው ብዬ አስባለሁ። በቃ ተጎጂነት የሚለው ማለት ነው። እና አዲክቲቭ ነው በጣም። ተጎጂነትሽን ስታስቢ የሚሰማሽ ደስታ አለ። ሰዎች የሚሰጡን አቴንሽን አለ። አዎ በዛ ማኒፕሌት ማድረግ እንደዚህ አድርግ። እዛ ውስጥ ከገባሽ እዛ ውስጥ ስታክ ካደረግን በቃ አደጋ ነው። ሂል ለማድረግ ወስነናል፣ ፈቅደናል ማለት ነው። ወይም ሂሊንጋችንን በሰዎች እጅ አድርገናል፣ ሰተናል። አስቢው ሂል ማድረግ አለማድረጋችን ደግሞ ከራሳችን አልፎ ጀነሬሽናል ሊሆን የሚችል ነገር በጣም ብዙ ነገራችንን ሊያበላሽ የሚችል ልጆቻችንን፣ ራሳችንን፣ ግንኙነታችንን ኔሚት ከእግዚአብሔር ጋር ያለን ብዙ ነገራችንን ሊያበላሽብን የሚችለውን ነገር በሰዎች እጅ መስጠት ነው የሚሆንብን ቪክቲም ሳይድ ስንይዝ። እና ግን ብዙ ጊዜ ያው ጥንካሬ ይመስለናል ቪክቲም ሆኖ መገኘት። ስለዚህ ሆልድ ኦን እናደርጋለን፣ እዛ ላይ እንይዛለን። ስለዚህ ይሄንን ሪማይንድ ማድረግ ያስፈልጋል ለራሳችን። መዳን የኔ ፋንታ ነው፣ ለራሴ ይፈቅዳለሁ ለመዳን፣ ደህና ለመሆን ብዙ ጊዜ ለክላይንቶቼ የምናገረው እና እንዴት ይህንን ሁሉ ነገር አድርጋኝ፣ ይህን ሁሉ ነገር አድርጎኝ፣ ይህ ሁሉ ነገር አልፎብኝ እንዴት ተወዋለሁ አይደለ? ይህ ሁሉ ነገር እኮ ሆኛለሁ እና እንዴት በቀላሉ ተወዋለሁ? ስለዚህ ባልተውነው ቁጥር እየቀነሰ የሚመጣ ይመስለናል። ሰብኮንሽስሊ እየተስተካከለ የሚመጣ ይመስለናል። እና ኦፕራ የምትናገረው ነገር አለ ስለ ይቅርታ ስትናገር forgiveness is letting go of the hope። ያንን ተስፋ መልቀቅ ነው። that the past will be any different ትላለች። ያለፈው ነገር
ትንሽ የተሻለ ቢሆን የምትለዋን ተስፋ መልቀቅ ነው። ሰው በያስኩት ቁጥር ትንሽ የተሻለ የሚሆን ይመስለኛል። ውስጤ የሆነ ሰብኮንሽስ ሆፕ አለ ማለት ነው። አዎ የሆነ ለዛ ነው እንግዲህ የሚይዘው አይደለ? ይሄ ሁሉ ሆኖ አልኩኝ ሰው ከዛስ ስለዚህ ላስተካክለው እየፈለኩ ነው። በውስጥ ወደኋላ አእምሮዬ ወደኋላ ሊወስደኝ የፈለገ ነው። ዛሬን እንዳልኖር ወይም ዛሬ እንዳልደሰት ዛሬ ላይ እንዳልሆን እየፈለገ ነው። ያለፈውን ነገር አክሰፕት አድርጌ እንዳልተወው እየፈለገ ነው። ውስጡ የሆነች ሆፕ አለች። ያቺ ሆፕ ማትሳካ ናት። የመቼም ይሆን የማይመጣ ሆፕ ትናንትን ማስተካከል ነው አይደለ? ስለዚህ ያንን የማይሆነውን ሆፕ መልቀቅ ይቅርታ ነው ላለችና በጣም ወደዋለሁ። ይሄ ሁሉ ሆኜ እንዴት እተወዋለሁ? ምክንያቱም ስለማይስተካከል፣ ምክንያቱም ሆፕ ስለሌለ አይደል? ትንሽ የተሻለ መሆን ስለማይችል ግን ነገን ስለሚያበላሽብኝ፣ አሁን ስለሚያበላሽብኝ ለዛ ነው ተው ይሄን ሁሉ ሆኜ የሚለውን ነገር ማሰብ ያስፈልጋል። ቅድም እንዳልሽኝ እንዳጋራችን ሴፍ መሆን ወሳኝነት ቢኖረውም ግን ኃላፊነቱን እኛ ራሳችን ወስደን የምናደርገው ነገር ነው ሂሊንግ። ትዳር ላይ በጣም ብዙ ነገሮችን እንደሚያበላሽ አነሳንና ታዲያ አሁን እኛ ለክኛ ጋር እንዲቆም ካላደረግነው ደግሞ ወደ ልጆቻችንም ደግሞ ይሄዳል። እንዴት ነው ወላጅነትን ስም ያበላሸው? ከልጆቻችን ጋር የሚኖረን አታችመንት እንዴት ይነካዋል? ምክንያቱም አሁን ቅድም ላይክ ሪሊ እንዴት ነው ቁም ነገር የምናደርግበት እድሜ ላይ ስንደርስ ነው ቻይልድሁድ ትራውማችን እንዳለ ራሱ ኢቨን ኖቲስ የምናደርገው አይደለ? ወይ ሪሌሽንሽፕ ውስጥ ስንገባ ወይ ትዳር ውስጥ ስንገባ በጣም ብዙ ትሪገሮቻችን እየበዙ ሲመጡ ነው ምንኛለው ወደሚል አስተሳሰብ ምን መጣውና ሜቢ እንዲህ አይነት ችግር ውስጥ እንዳለን ልንረዳ የምንችለው። አንዳንድ ሰው ደግሞ ጭራሽም ላይ ረዳው ይችላል፣ ግን የሆነ ነገር እንደሆነ ያውቃል። ኦር ደግሞ በትዳር አጋሩ የሚያሳብብ የሱ ችግር ስለሆነ ነው እንጂ አይ ዋዝ ኖርማል ከትዳር በፊት እየኖርኩ ነበረ፣ ታዲያ ትዳር ውስጥ ከገባው በኋላ ነው እንዲሆንኩት፣ ስለዚህ የዛ ሰው ችግር ነው ያገባውት ሰው ችግር ነው ብለው እዛ ሰው ላይ ደግሞ እንዴት ነው የመለጠፍ የማድረግ ነገር አለና ታዲያ እንዴት ነው እኛ ማቆም የምንችለው? ወደ ልጆቻችን እንዳይሄድ እንዴት ማድረግ እንችላለን? ያ እንዳልሽው ነው ትራውማ ጀነሬሽናል ነው፣ ከትውልድ ወደ ትውልድ የሚተላለፍ ነገር ነው። የበለጠ ከባድ የሚያደርገው ያ ነው እና ሳናስበው በጣም ብዙ ጀነሬሽን ወይም ብዙ ትውልዳችንን ይነካል። እንደየ ልጆቻችን ምላሽ የተለያየ ቢሆንም በጣም የከፋ ምላሽ ሊያሳድር ይችላል። ሁለት ትራውማ ሲሆን ደግሞ ቅድም እንዳልነው የሁለቱም እንትንን አለበት፣ ኮዲፔንደንሲ ነው ብዙ ጊዜ የሚፈጠረው ብለናል። ስለዚህ የሁለቱም መዋጮ ነው የተረበሸ ቤተሰብ የሚፈጥረው ማለት ነው። ወይም ደግሞ ስቴብል ያልሆነ ቤተሰብ፣ ኬዮቲክ የሆነ ቤተሰብ የሚፈጥረው የሁለቱም መዋጮ ነው፣ የሁለቱም ኃላፊነት ነው፣ የሁለቱም ኤክስፒሪየንስ ነው። እና ሰው መጀመሪያ ያንን ማወቅ ያስፈልጋል። ሁለቱም በትዳር ውስጥ ሁለቱም ሰዎች የራሳቸውን አሻራ እንደሚያሳርፉ ይብዛም ይነስም የራሳቸውን ትራውማ ይዘው ወደዛ ውስጥ እንደሚገቡ የራሳቸውን ባጌጅ ይዘው እንደሚገቡና ባጌጁን የማውጣትና የማውለቅ የማስቀመጥ ኃላፊነት የሁለቱም እንደሆነ፣ ሁለቱም ያን ኃላፊነት ካልወሰዱ ደግሞ ልጆቻቸው ላይ የሚመጣ ኢንፍሉዌንስ እንዳለ ማወቅ ያስፈልጋልና በተረበሸ ቤት ውስጥ የሚያድጉ ልጆች በዲቮርስ ውስጥ ሊሆን ይችላል፣ ወይም ደግሞ በውስጥ ሆኖ ግን ኢሞሽናል ኮኔክሽን በሌለበት ቤት ውስጥ ሊሆን ይችላል። ባልና ሚስት አብረው ያሉበት ነገር ግን አብረው ያልሆኑበት፣ ክሎዝነስ ቅርበትን፣ አብሮ መሳቅ መጫወት የማይታወቅበት ቤት ሊሆን ይችላል። አንዳንድ ጊዜ በጣም ጥሩ ግን አስተዳደግ ነው ያለኝ የሚሉሽ ሰዎች ያጋጥማሉ አይደለ? በጣም ጥሩ አስተዳደግ ነው ያለኝ። የሁላችንም አስተዳደግ በጣም ጥሩ ነው። እናትና አባታችን ብቻ የሚያውቁትን እናትነትና የሚያውቁትን አባትነት ይሰጡናል። ግን ልጆች ላይ እንጸባረቃል ብለው ያላሰቧቸው ነገሮች ደግሞ ይኖራሉ እና ከዛ ውስጥ አንዱ ኢሞሽናል ኮኔክሽን የሌለው ቤተሰብ ሲሆን ነው። እንዳልኩሽ እናትና አባት
በስሜት የተራራቁ ናቸው እርስ በርሳ ከልጆቻቸውም ጋር በስራ ቢዚ ናቸው ወይም ደግሞ ቤት ሲመጡም በራሳቸው ነገር ቢዚ ናቸው ከራሳቸው ጋር ናቸው ከልጆቻቸው ጋርም ሆነው በትክክለኛው መንገድ አቴንቲቭ ሆነው በጣም ኢንቮልቭድ የሆነ ፓረንቲንግ የሌላቸው ማለት ነው ክሎዝነስን ላያሳዩ ይችላሉ መቀራረብን ፍቅርን ላያሳዩ ይችላሉና ወይም ደግሞ እንዳልነው ዲቮርስ ውስጥም ሊሆኑ ይችላሉ እነዚህ ነገሮች በጣም ብዙ ነገር ያበላሻሉ ልጆች ላይ ማለት ነው ሶ አንድም ኢሞሽናል ኔግሌክት የምንለው የስሜት ቸል መባል ሶ ብዙ ጊዜ ለሰዎችም ስል ምንድነው የተሰማሽ ኔግሌክት ነው የተሰማኝ በጣም ሴንስ የማይሰጥ ነው አይደል የሚመስለው እኔ እኮ በልጅነቴ ኔግሌክትድ ነበርኩ ወይም ደግሞ በስሜቴ ቸል ተብሏል ምን እንድትደረጊ ነው ሊባል ይችላል በጣም ትልቅ ነገር ብዙ ዲፕሬሽን ብዙ አንዛይቲ ሊያመጣ የሚችል የስነ ልቦና ቁስል ነው ብዙ ከሰዎች ጋር መሆን አለመፈለግ መራቅን ሼምን ሊያመጣ የሚችል ቀደም እንዳለው ማለት ነው አታችመንት ችግር ያመጣል እና ሶ እንደዛ ሲሆን አንዳንዴ ደግሞ ኬዮቲክ ሲሆን ጥሩ ነገር አለ ፍቅር አለ ነገር ግን መሀል ላይ ደግሞ ድራማ ይፈጠራል በቃ ድራማ ማያጣው ነገር ሶ እናት ወይም አባት በቃ የሆነ ጊዜ ላይ የሚፈጥሩት ነገር አለ የማይታወቅ ማለት ነው ከራሳቸው ነገር የተነሳ የሚፈጥሩት ኬዮስ አለና ሶ ያንን ኬዮቲክ የሆነ ኤንቫይሮንመንት ለምዶ የሚያድግ ልጅ ማለት ነው ልክ ቅድም ያልነውን አይነት ለራስ ያለ አመለካከት ለሰዎች ያለ ለግንኙነት ያለ አመለካከት ይዞ ነው የሚያድገው ማለት ነው ልጅ በጣም ከምናስበውም በላይ ሊሆን ይችላል አላስፈላጊ ኮፒንጎች መጠቀም ሊጀምር ይችላል ሱስ ውስጥ ሊገባ ይችላል የሶሻል ሚዲያ አዲክሽን ውስጥ ሊገባ ይችላል በቃ ከኛም እየራቀ ሊሄድ ይችላል የራሱ ኮፒንግ ስላለው ማለት ነው ለዛ ኔግሌክት ወይም ለዛ ኬዮስ በምን ይደበቀዋል አይደለ እንዳልነው እንደ ልጅ ገና ስለሆነ ማለት ነው እና እነዚህ ነገሮች አናቃቸውም እንደወላጅ እኔም ሳቃቸው በጣም ሾክድ ነበር ኦሬዲ ወላጅ ሆኜ ስለሆነ ያወቅኳቸው አይደል ይሄን አድርጌ ይሆን ይሄን አድርሼ ይሆን እንላለን ያው ጥሩ ነገር ምንድነው the good news ቅድም እንዳልኩት አእምሯችን ኒውሮፕላስቲክ ነው መታከም ይችላል መዳን ይችላል ሪዋይር ያደርጋል ነገሮችን ያስተካክላል የተገነዘብናቸውን ነገሮች ማከም ይቻላል ይሄ ትልቁ ነገር ነውና ሶ ቶክሲክ የሆኑ ወላጆች በሚያጋጥሙበት ጊዜ እንዳለው በስሜት የራቁ ወላጆች በሚያጋጥሙበት ጊዜ ዲቮርስ ውስጥ የሚያድጉ ልጆች በሚሆኑበት ጊዜ ሲንግል ፓረንት ሆኖ ባይ ዘ ዌይ ካም ሲንግል ፓረንት የሚባል አለ ቶክሲክ ሲንግል ፓረንት የሚባል አለ ሰዎች በተለያየ መንገድ ባልፈለጉት ሁኔታ ሲንግል ፓረንት የመሆን እድል ይገጥማቸዋል ሶ የዛን ጊዜም ግን ስቲል ጥሩ የሆነ ፓረንቲንግ ለልጆቻችን መስጠት እንችላለን ካልም የሆነ የራሱን ትራውማ ወይም የራሷን ትራውማ ሂል ያደረገች ከራሷ ጋር ሰላም መፍጠር የመረጠች እና መልካም ልጆችን ማሳደግ የምትችል እናት እና አባት መሆን እንችላለን ግን ካልሆነ ደግሞ ራሱን የቻለ ችግር ይፈጥራል ማለት ነው እና እነዚህ ወደ ልጆቻችን ከዛም ወደ ልጆቻችን ልናስተላልፍ እንግዲህ ትራውማ እንደ ሳይክል ነገር ነው አንድ ሰው ላይክ መልካም ነው ብለው አስበው ቤተሰቦቹ ለዛ ሰው በሚያውቁት ሁኔታ ለዛ ልጅ የሆነ አይነት ኬር ይሰጡታል ከዛ ያ ልጅ ደግሞ አድጎ ከዛ ሪሌሽንሺፕ ይዞ ትዳር ይዞ ደግሞ ድጋሚ ልጅ ሲያሳድግ በዛ መንገድ የማሳደግ እድል ይኖረዋል እንዴት ነው ወላጆቹን የሚወቅስ ልጅ መልሶ የሚወቀስ ወላጅ ይሆናል ይባላል ብዙ ጊዜ የራሱን ትራውማ ማከም ከቻለ ግን ያንን ብሬክ ማድረግ ይችላል ስለዚህ ቀጥታ ወደ መፍትሄው ብንሄድ ደስ ይለኛል ከመፍትሄዎቹ ሐሳብ በፊት ግን አሁን ስለ ሪሌሽንሺፕ ወይም ስለ ትዳር ስለሆነ እያነሳን ያለ ነው አሁን አንድ ሰው ትራውማውን ይዞ ወደ ትዳር ገባ እንበልና የትዳር አጋሩ ያንን አንደርስታንድ የማድረግ ግዴታ አለበት ወይ ምክንያቱም ያም ሰው ደግሞ የራሱን ትራውማ ሊሆን ይዞ መጥቶ ሊሆን ይችላል ሳምሃው ለእንደዚህ አይነት ነገር ስፔስ የሌለው ሰው ሊሆን ይችላል ዊ ኔቨር ነው ምን አይነት ፐርሰናሊቲ እንዳለው ያ ሰውና ያንን የኛን ትራውማ ያ ሰው የማከም ግዴታ አለበት ወይ ሃንድል የማድረግ ግዴታ አለበት ወይ እንት ያለሽ እዚህ ላይ
ያ ቅድም እንዳልኩት ነው ሙሉ በሙሉ ኃላፊነቱ የዛ ሰው ነው የራሱ ትራውማ ያለበት ሰው ነው የማንም አይደለም ብለናል ቅድም አይደለ ከጎዳኝ ከሚለውም ሰው ጋር አይገናኝም ብለናል ነገር ግን ወደ ትዳር ስንመጣ ደግሞ አንድ ላይ የሚጠፋውም ጥፋት አንድ ላይ ነው የሚታከመውም ነገር አንድ ላይ ነው በጣም ትዳር ሲሆን የበለጠ ሴንሲቲቭ ያደርገዋል ትራውማን እና ተገልጦ የምናየውም ብዙ ጊዜ በትዳር ወይም ደግሞ ብዙ ጊዜ የሚያጋጥመው አይደለ ወይ ፍቅረኛሞች ወይ ፍቅር ግንኙነት ሲሆን ነው ወይ ደግሞ ትዳር ሲሆን ነው እና ለምንድነው በቃ ቁስሎቻችን መነካካት ይጀምራሉ በደንብ አድርጎ እንደ ስካን ነው የሚያሳየው የትጋ ችግር እንዳለ አይደለ ሶ ያ ነገር መነካካቱ መታመሙ ስለሚመጣ ያ ሰው መረዳት እና ዲፕ አንደርስታንዲንግ እና ጥልቅ የሆነ ማወቅና ጥልቅ የሆነ መረዳት ከሁለቱም ቢመጣ በጣም ጥሩ ነው አስፈላጊ ነው ብዬ አምናለሁ ሶ ምንድነው ይሄ ቶኪት አውት የሚባል አለ እናውራው ግልጽ አድርገን እናውጣው ውስጣችን የሚሰማንን ስሜት የመጀመሪያው ትልቁ ነገር ልናደርግ የምንችለው ለትዳር አጋራችንም ለራሳችንም ልናደርግ የምንችለው ትልቁ ነገር እሱ ነው ሶ የተደበቁ ነገሮችን ማውጣት መጀመር ያስፈልጋል የተደበቁ ስሜቶችን ማውጣት መጀመር ማውራት መጀመር ያስፈልጋል ቶክ አውት ማድረግ ያስፈልጋል እኔ እኮ በቃ አንዳንድ ጊዜ ልክ እንዳልሆንን እናውቃለን ግን አናወራውም ለዛኛው ሰው መሸነፍ ነገር ስለሚመስለን አይደለ እኔ አሁን አግሬሲቭ ነኝ ኦኬ እኔ ደግሞ ስቶን ወለር ነኝ ወይም ደግሞ እኔ ደግሞ በዝምታ ነው እንትን ማድረገው አንዳንድ ጊዜ እኮ በዝምታዬም ይበዛል እኔ ወይም ደግሞ አንዳንድ ጊዜ እኮ የኔን ደግሞ ስሜት አገላለጽም የኔም ይበዛል ምክንያቱም ለምንድነው እንደዚህ ነው አታችመንት እንፈራለሁ ወይም ቨልነራብል መሆንን እፈራለሁ ተጋላጭ መሆንን እፈራለሁ የሆነ ነገር ምትይኝ ይመስለኛል የሆነ ነገር ምትለኝ ይመስለኛል እዛ ሌቭል ኦፍ አዌርነስ ላይ ቢመጣ በጣም ቀላል ነው የሚሆነው ቅድም እንዳልነው ኮኔክሽን ወደ ኮኔክሽን ያመጣዋል ማለት ነው ስለዚህ ትልቁ ነገር ማውራት መጀመር ብንችል እና ሰው አንድ ሰው በጣም ተጋላጭ ሆኖ የራሱን ነገር ሲያወራን እኛም የማውራታችን እድል ይጨምራል በርግጥ ግን የሁለቱም ኮንሰንት ደግሞ አስፈላጊ ነው አይደል አንድ ሰው ብቻውን የሚያወራና የሚገልጽ ሲሆንም ይደክመዋል ኤግዞስት ያደርጋል አንድ ሰው ብቻውን ይዞትም ኤግዞስት ያደርጋል ስለዚህ እንደዛ ከመሆኑ በፊት ሌትስ ቶክ ኢት አውት ነው በቃ ትልቁ ለባለትዳሮች ማለት የምፈልገው ነገር እና እናውራው ትሪገሮቻችንንም ስሜቶቻችንንም ግንዛቤዎቻችንም ክሬዚ የሚመስሉት አመለካከቶቻችን በጣም ሲል የሚመስሉት ነገሮች ለሰው ቢነገር ወይም ለትዳር አጋሪ ብነግረው በጣም እንደ ሞኝ ሊቆጥረኝ ይችላል ብለን የምንፈራቸውንም ነገሮች ማውራት ብንጀምር ከራሳችን ጋር ከትዳር አጋራችንም ጋር ከራሳችን ጋር ምን እየሆንኩ ነው ማለት ብንጀምርና ለዛም ሰው አድሬስ ብናደርገው በጣም ጥሩ ነገር ነው ብዬ አስባለሁ ስለዚህ የዛን ጊዜ ኃላፊነቱ የጋራ ይሆናል አይደለ ሶ ሪሊ ያንን ሰው ማሰብ እንጀምራለን በመናረጋቸው ነገሮች ለነገሩ እኮ ይሄን አይወድም እና ከባድም ቢሆን ኦፍ ኮርስ ወዲያው አእምሯችን ስሜታዊ ነው የሚሆነው ትሪገር ሲደረግ ብለናል እሷንም ያወቅን ወዲያው የአንድ ጊዜ አመት ሊፈጅ ይችላል ለኔ አሁን it took me years ነገሮችን አንሽስ ከነበር አሁንም አለ እና ስለዚህ ለራሴ የምልበት ጊዜ አለ this anxious me ይሄ አንሽስ ነው የወጣው ሶ አዌርነሱ ነው የሚቀድመው በቃ አንሽሷ ኤደን አሁን ወጣች በቃ አሁን መጣች ነገር ማለት ነው ምክንያቱም ለረጅም ጊዜ የተቀበረ ነገር ስለነበረ አባንደመንትን መፍራቱ አለ ለዚህ ቴክስት አላረክልኝም ወይም አልደወልክልኝም this anxious me ማለት እንችላለን አይደለ እንደዚህ ሆንኩኝ ነገር ማለት ነው ስለዚህ መለስ እናደርገዋለን ራሳችንን እናወራለን ነገሮች እየተስተካከሉ ይመጣሉ ያኛውም ሰው እንደዛ ይሄ አቮይዳንት የመሆን እንትኔ ነው ማለት ይችላል ማለት ነውና ሶ ስናወራው ሪሊ ኮኔክት ስናደርገው አንዳንድ ጊዜ ኤንጆይ የሚያደርግ ነው ልንመጣ እንችላለን
በራሱ ሙሉ በሙሉ ሂል ሳያደርግ ወይም ሙሉ በሙሉ ነገሮች ሳይቀየሩ በአዌርነስ ብቻ አይደለ በቃ ሚስቴ ይሄኛው ሲዝኗ ነው ወይም ደግሞ ይሄኛው ማንነቷ ነው ብለን እንጆይ የምናረግበት አለ አይደለ ብዙ ማንነድድበት ማለት ነው የእሷ እንደዛ መሆን መልሶኛን ትሬገር አያደርገንም ምክንያቱም እናውቀዋለን ፐርሰናሊ አንወስደውም ከነ ችግሩ ከነ ሶርሱ እንዴት እንዳመጣችውም ጭምር እናውቀዋለን እና ስለኛ እንዳልሆነ ማለት ነው ሰው ብዙ የሚደረጉ ነገሮች ስለኛ አይደለም ስለዛ ሰው ነው አይደለ ከዛ ያ ሰው ከሚሰማው ስሜት አንጻር ነውና ሰው አንዳንዶች እኮ ማን እንቀይራቸው ነገሮች አሉ አይደለ ለምሳሌ በፔሪድ ጊዜ ምናምን ኢሞሽናል የምንሆንባቸው ጊዜያቶች አሉ አሁን ሴቶች ስለዚህ አሁን ማንቀይረው ነው የምንቀበለው ነው ኢንጆይ የምናደርገው ነው አይ ሚን ጊፍት የምንሰጠው ወይም ደግሞ ትሪት የምናደርገው ነገር ነው ልክ እንደዛው አክሰፕት የምናደርገውም ይኖራል ሳይስተካከል አክሴፕት የምናደርገው ትሪት የምናደርገው የሜሬጅ አንዱ ጥሩ ገጽታው ወይም ደግሞ አንዱ ውበቱ እሱ ነው ብዬ አስባለሁ ሚቹዋል አንደርስታንዲንግ ሚቹዋል አክሴፕታንስ እርስ በርስ ያለን መቀባበል ምክንያቱም እኔም ፐርፌክት የሆነ ማንነት ይዤ ወደ አንድ ሰው አልሄድኩ ያም ሰው ደግሞ ፐርፌክት ማንነት ይዞ አልሄደም አልመጣም ወደ እኔ at the same time ሁለታችንም መልካም ሰዎች ነን ግን መጥፎ ነገር እያደረግን ያለን ሰዎች ልንሆን እንችላለን እና ያንን ነገር ስንቀበለው በጣም ይቀላል ስናቀው ስንረዳው ስንቀበለው ከዛ ደግሞ ሌት ጎ ስናደርገው ነገሮች መተው ስንችል ማለት ነው እነዚህ ሂሊንግ ኢሞሽኖች ናቸው ብዙውን ጊዜ በሚያገናዝቡ አእምሯችን ውስጥ ነው የሚገኙት ሰው ንዴት ሀፍረት ቁጣ ብስጭት ሀፍረት ፍርሃት ያሉት ስሜታዊ አእምሮች ውስጥ ነው ከነዚህ አደጋዎች ሊጠብቀን ስለሚፈልግ እነዚህን ይዞ ነው የሚጠብቀን ሰው በትክክል ወደ ማገናዘቡ ስንመጣ ግን ቶሎ ብለን ወደ መረዳት ወደ መራራት ወደ መቀበል እና ወደ መተውጣት ያስፈልጋል ስለዚህ እነዚህ ሁለታችንም ጋር ያሉ ኃላፊነቶች ናቸው እሺ ፋይናሊ ወደ ሂሊንግ ፕሮሰሱን ሄድና ሙሉ ለሙሉ ሂል ማድረግ ይቻላል ወይ የሚለው የመጀመሪያ ጥያቄ ነው ሁለተኛ መቼ ነው እርዳታ መፈለግ እንዳለባቸው የሚያውቁት ላይክ ምን ላይ ሲደርሱ ነው አሁን እርዳታ ማግኘት መቻል አለብኝ አሁን ወደ ካውንስሊንግ ወይ ሳይኮቴራፒ መሄድ አለብኝ ብለው የሚያስቡት ኦር መወሰን ያለባቸው ምኑ ጋር ሲደርሱ ነው ምን ሲሰማቸው ያው በዚህ ላይ የግል አስተያየቴንም ጭምር ነው የምሰጠው እንደ ራሴ እንደ አንድ ትራማው ላይ እንደሰራ ሰው ማለት ነው እንደ ቴራፒስት ብቻ ሳይሆን በዚህ ነገር ውስጥ ኤክስፒሪየንስ አድርጎ እንዳለፈ ሰው በዚህ ቻሌንጅ ውስጥ ወይም ደግሞ ይሄን ነገር እንደታገለ ሰው ማለት ነው በዚህ ነገር ላይ እንደሰራ ሰው ምን አስባለሁ ሁላችንም ቢያንስ ራሳችንን የማወቅ ሰልፍ አዌርነስ ቴራፒ ብናደርግ በጣም መልካም ነው ከተቻለ ከቴራፒስት ከባለሙያ ጋር ካልሆነ ደግሞ በእውቀት ማለት ነው እንደዚህ አይነት እውቀቶችን በመፈለግ ልቦና ደረጃዬ የኔ ሳይኮሎጂካል ሁኔታዬ ምንድን ነው ሳይኮሎጂካል ስታተስ ሶ አታችመንት ስታይል ምንድን ነው ትሪገሮች ምንድን ናቸው ስሜት ላይ ሬጉሌት ማድረግ የማልችል ስቴጅ የት ጋር ነው ስሜት ማወቅ ነው የሚያቅተኝ ማግኘት ነው የሚያቅተኝ ወይስ ኤክስፕረስ ማድረግ ነው የሚያቅተኝ ወይስ ሬጉሌት ማድረግ ነው የሚያቅተኝ የግንዛቤ ሁኔታዬ ምን ጋ ነው ኮግኒቲቭ ዲስቶርሽን ወደ 10 የሚሆኑ አሉ ብዙዎቻችን ጋር አሉና የኔ ቻሌንጅ ምንድን ነው በግንዛቤ በፐርሰፕሽን እነዚህን እንኳን ቢያንስ የሚያሳውቁን ሰልፍ አዌርነስ ጆርኒ ያስፈልገናል ሁላችንም ብያሰው ሁሉም ሰው ደግሞ ከትራውማ ነፃ ነው የሚል ስታምፕ አለው ብዬ አላስብም ሁላችንም በተለያየ ደረጃው ሊያንስም ሊጨምርም ይችላል በተለያየ ትራውማ ውስጥ እናልፋለን ትራውማቲክ ኤክስፒሪየንስ ምንድን ነው ማለትም ጥሩ ነው በልጅነት ሊሆን ይችላል በሌሎች ግንኙነቶች ውስጥም ሊሆን ይችላል እና የኔ ፍርሃት ምንድን ነው እኔ አቮይድ ማድረገው ምንድን ነው ብለን ማሰብ ያስፈልጋል ትራውማ ሂሊንግ እና ሰልፍ አዌርነስ በተቻለ መጠን ሁላችንም ብናል ግን በጣም ደግሞ በጣም እነዚህ ነገሮች ተባብሰው ሲመጡ ነው ብዙ ጊዜ ሰዎች ወደ ቴራፒ የሚመጡት አይደለ
ሱሳይዳል ቶት ሲኖራቸው መኖር የማይፈልጉበት ደረጃ ሲደርሱ ወይም በጣም ዲፕሬሽን ውስጥ ሲገቡ ነገሮችን ማድረግ ፋንክሽን ማድረግ ሲያቅታቸው ዲስፋንክሽናል ሲሆኑ ማለት ዲስፋንክሽናል ሳያደርገን በፊት ብንሰራበት በጣም ጥሩ ነው። ዲስፋንክሽናሊቲው አንዳንድ ጊዜ ሪሌሽን ውስጥ ዲስፋንክሽናል ሆነን እንመጣለን አይደለ? ወይ ኢኔብለር እንሆናለን በዚህኛው ሳይድ አቢዝ የሚደረገው ሆነን ወይ ደግሞ አቢዝ የሚያደርገው ሰው ሆነን እና መስራት ያቃተው ዲስፋንክሽን ማድረግ ያቃተው ሪሌሽንሽፕ ውስጥ ሆነን እንመጣለን እና እንደዛ ሲሆን ግዴታ ነው የሚሆነው አይደለ? ባለሙያ እርዳታ ማየታችን አስፈላጊ ነው። ዲስፋንክሽናል ከሆነም በኋላ ደግሞ ቶታሊ መሞት ደረጃ ላይ ስለሚደርስ ማለት ነው። ግንኙነቱም ሊሞት ይችላል። የምናረጋቸውም ነገሮች እነም ሆነው እየተባባሰ እስከ ሜንታል ኢልነስ ድረስ ሊደርስ ይችላል። ስለዚህ እንደዛ ከሆነ ደግሞ የግድ ሆኖ ይገኛል ማለት ነው። ስለዚህ አንድ ሰው አመነና ብዙ ችግሮች እንዳሉበት ወይ አስተዳደጉ ላይ ሊሆን ይችላል ወይ አታችመንት ችግር አለብኝ ብሎ አምኖ ብቻ ወይ ትራውማ አለብኝ ብሎ አምኖ መጣና እናንተ ጋር ምን አይነት ህክምና ትሰጣላችሁ? በጣም ጠቃሚ የሚባሉት ኮግኒቲቭ ቢሄቪራል ቴራፒ የሚባለው አለ። በንግግር የሚደረግ ህክምና አይነት ነው። ግንዛቤንና ባህሪያችንን በተለየ መልኩ ማየት እንድንችል ከባለሙያ ጋራ የሚደረግ የንግግር ህክምና ነው። ይህ በጣም በሰፊው የሚሰጥ ነው እና ውጤታማም ነው። ብዙ ቦታዎች ላይ ብዙ ሀገሮች ላይ የሚሰጥ ታዋቂ ህክምና ነው ሳይኮቴራፒ። እሱን እንሰጣለን። ትራውማ ሂሊንግም በዛ በኮግኒቲቭ ቢሄቪራል ቴራፒ ሂል የሚደረግበት ጊዜ አለ። ህክምናዎቹ ወይ ግንዛቤ ላይ አስተሳሰብ ላይ ወይም ደግሞ አይምሯችን ላይ ወይም ሰውነታችን ላይ የሆኑት አሁን ላይ ስነ ልቦና ያለው አይምሯችን ላይ ብቻ አይደለም ሰውነታችንም ላይ ነው። ምክንያቱም ሰውነታችን ላይ ነርቨስ ሲስተም አለ የሚል እንትን ላይ ደርሰናል አይደለ? ሳይኮሎጂ እዛ ላይ ደርሷል። ስለዚህ ስሜት የሚቀመጠው ሰውነታችን ላይ ስለሆነ ሰውነታችንም ሂል ማድረግ አለበት። እዚህ እሱንም ደግሞ የሚያክሙ ሶማቲክ ቴራፒ የሚባሉት አሉ አይደለ? የኤምዲአር ኢኤፍቲ የሚባሉ ህክምናዎች አሉ። እነሱን እንሰጣለን። ስለዚህ በግንዛቤን ወይም ደግሞ በቶክ ቴራፒ እንዲሁም ደግሞ በሶማቲክ ቴራፒ ሰውነታችንም ላይ ወይም ነርቨስ ሲስተማችን ሂል እንዲያደርግ የሚያደርጉ ሁለቱንም ህክምናዎች እንሰጣለን። ሁለቱም ህክምናዎች አስፈላጊ ናቸው። በሪሊፍ ዌልነስ ሴንተር ይህንን ህክምና ማግኘት ይቻላል ማለት ነው? አዎ በትክክል ሁለቱንም ማግኘት ይቻላል። ኮግኒቲቭ ቴራፒ ላይ ሲቢቲ ብቻ ሳይሆን ሌሎችም እንትኖች አሉ። ሌሎችም የቴራፒ አይነቶች አክሴፕታንስ ቴራፒ፣ ብዙ ትራውማን ሂል ማድረግ እንደየ አፕሮቹ እንደየሰው እና እንደ ትራውማው ብዛት ማለት ነው። እንዲሁም ደግሞ ሶማቲክ ቴራፒም እንደ አስፈላጊነቱና እንደ ትራውማው ብዛት ሁለቱንም አይነት ማግኘት ይችላል። በአጠቃላይ ሪሊፍ ዌልነስ ሴንተር የሚሰጡት አገልግሎቶች ምንድን ናቸው? አሁን ላይ በሪሊፍ ዌልነስ ሴንተር የስነ ልቦና ህክምና ሳይኮቴራፒ፣ እንዲሁም ደግሞ የስነ አመጋገብ የኒትሪሽን ህክምና ሁለቱን ነው የምንሰጠው። በጣም ብዙ ባለሙያዎችን ይዘን እና ትኩረት አድርገን እየሰጠን ያለ ደግሞ ሳይኮቴራፒው ላይ ነው። እንዳልኩሽ በጣም ፓሽኔት ሆነን እዛ ላይ ነው እየሰጠን ያለ ነው። በአካልም እንዲሁም ደግሞ እዚህ ሀገር ለሌሉም ሰዎች ይሰጣል ህክምናው። ሁለቱንም ከበር ለማድረግ እንሞክራለን። ስለዚህ በስፋት ሳይኮቴራፒ ህክምና ስነ ልቦና ባለሙያዎች፣ በስነ አእምሮ ባለሙያዎች እንሰጣለን። መምጣት የሚፈልግ ሰው አድራሻ? መምጣት ለሚፈልጉ ሰዎች የምንገኘው ወሎ ሰፈር ነው። ከኢንሳ ፊት ለፊት ኬቲ ቢልዲንግ ላይ 6ኛ ፍሎር ላይ ያገኙናል። ስልካችንን ማስቀመጥ እንችላለን፣ በዛ ያገኙናል። እሺ፣ እንደ ማጠቃለያ ያው እንግዲህ ያንቺን ብዙ ክላይንቶች ስላንቺ ማወቅ ይፈልጋሉ እያስባለሁ። ሶሻል ሚዲያ ላይ ቲክቶክም ላይ አላችሁና ፐርሰናል የሆኑ ጥያቄዎች ልጠይቅሽ። በቀን ውስጥ ሳታረጊ መዋል ማቻቸው 3 ነገሮች? 3 እሺ። ያው ሌትሊ እንግዲህ ከስነ ልቦና በኋላ ማላረጋቸው ነገሮች ሳላረግም ማላቸው ነገሮች ኦፍኮርስ አሉ። አዎ በመጀመሪያው ጸሎት ነው። ጸሎት፣ መጽሐፍ ቅዱስ ማንበብ፣ እነዚህ አደርጋለሁ በየቀኑ።
ከዛ በኋላ ደግሞ እንደ የቀኑ ሊለያይ ይችላል፣ ግን ካልሚንግ የሆኑ ነገሮችን አደርጋለሁ። ለምሳሌ ብሪዝ ማድረግ ሊሆን ይችላል፣ ማይንድፉልነስ ሊሆን ይችላል፣ ያለሁበትን ነገር ፕሬዘንት መሆን አሁን ላይ መሆን እንደዛ ሊሆን ይችላል፣ ወይም ማሰላሰል ሊሆን ይችላል ቁጭ ብዬ ስሜቶቼን ምናምን ሰው ሜዲቴሽን፣ እነዚህ ነገሮች አደርጋለሁ። እዛ በሶስተኛ ደረጃ ሁልጊዜ ጆርናል አደርጋለሁ። ስለዚህ ስሜቶቼን፣ ሀሳቦቼን እንደ ባለሙያም ደግሞ በጣም ብዙ ነገሮች የምትሰሚያቸው ብዙ ኔጌቲቭ ነገሮች ስላሉ ሰማለሁ። ብዙ ስሜቶች ይኖራሉ፣ ብዙ የምታስተናግጃቸው ነገሮች ይኖራሉ። ስለዚህ ጆርናል አደርጋለሁ። እነዚህን ሶስቱን ነገሮች በተቻለ መጠን በየቀኑ አደርጋለሁ ማለት ነው። ኦኬ፣ በጣም ቆንጆ። በህይወትሽ የማትረሺው ሜይ ቢ ያነበብሽው ሊሆን ይችላል ከመጽሐፍ ኦር ደግሞ ሰዎች ከመከሩሽ ማትረሺው ምክር? በጣም ብዙ ነገሮች ናቸው እውነት ለመናገር። ያው ህይወቴን በየጊዜው እንደየ ሁኔታው ኢንፍሉዌንስ የሚያደርጉኝ በጣም የሚጠቅሙኝ ማለት ነው ብዙ ነገሮች ይኖራሉ። ግን በጣም አሁን ላይ በተለይ ህይወቴን ወይም አመለካከቴን ቀይሮታል የምለው ነገር ምንድነው? ኤቭሪቲንግ ኢዝ ኢን ዩ፣ በቃ ሁሉ ነገር እኔ ውስጥ ነው፣ እኔ ጋር ነው ያለው የሚለውን ነገር የሚለውን ነገር ማመን ከጀመርኩኝ ጀምሮ በጣም ብዙ አመለካከቴን ቀይሮታል ይሄ ነገር። ሰው ደስታም ሀዘንተኛ መሆንም ደስተኛ መሆንም እኔ ጋር ነው ያለው። ሰው የትኛውም ነገር ማለት ነው ከውስጤ የወጣው ነገር ነው ውጭ ያለውን ነገር የሚፈጥረው አይደለ? ኦብቪየስሊ። ስለዚህ ስለ ራሴ ያለኝን አመለካከት ደስታዬን ሰው ከእግዚአብሔር ያገኘሁትን ደስታ ወይም ደግሞ አልቲሜትሊ በእግዚአብሔር የማገኘውን ደስታ የመጠበቅ የኔ ኃላፊነት ነው። ሰው ከሰዎች አልጠብቀውም ማለት ነው። ሰዎች ደስተኛ እንዲያደርጉኝ፣ ፊክስ እንዲያደርጉኝ ወይም ስለዚህ በሰዎች የትኛውም ነገር መሆን ወይም በሁኔታዎች የትኛውም ነገር ውስጥ ራሴ ውስጥ ያለውን ነገር መጠበቅ መቻል ወይም ከውስጥ ኤክስፔክት ማድረግ ወደ ውስጥ መስራት በጣም ሰው እንደዛ ሲሆን ሁሉንም ነገር ውጪ ላይ ያገኘዋለሁ፣ ውጤቱን አገኘዋለሁ። ከውስጥ ወደ ውጭ መስራት ወይም ከውስጥ ወደ ውጭ መኖር በጣም ትልቁ ነገር ነው ብዬ አስባለሁ። አይ ቲንክ ይህን ፕራክቲስ ለማድረግ በጣም ብዙ ጊዜ የሚፈጅ ነገር ነው ብዬ አስባለሁ። ምክንያቱም አሁን ላይ በየጊዜው ብዙ ነገር ይቀያየራል። ቀጥታ እኛን አታክ ነው የሚያደርገን ውስጣችን የተረጋጋ ሰዎች ካልሆንን እና ደግሞ ደስታችንን፣ ሰላማችንን ከውጭ የምንፈልግ አይነት ከሆንን በጣም ላይፋችንን አፌክት ያደርገዋል ብዬ አምናለሁ። እና በጣም አሪፍ ኤክስፔክት እንድናደርግ ያደርጋል። ብዙ ነገሮች ያጋጥሙናል በህይወታችን። ብዙ ሰዎች ብዙ ነገር ያደርጉናል። ሰው ኮንትሮል ማድረግ አንችልም። አልቲሜትሊ የትኛውንም ነገር ውስጥ ያለውን ምላሽ ግን ኮንትሮል ማድረግ እንችላለን። ስለዚህ እንዳልሽው በጣም ብዙ የሚያታግል የሚያደክም ነገር ነው ለማድረግ እና እዛ ውስጥ ነኝ ብለሽ፣ ምክንያቱም አይምሮሽ ቶሎ መጎተት ይፈልጋል፣ ወደ ነገና ወደ ትላንት ሊጎትትሽ ይፈልጋል። ዛሬ ላይ ያለሽውን ነገር እንዳታገነዘቢ ሊያደርግሽ ይፈልጋል። ግን እንደገና እየተመለስሽ በመስራት ውስጥ ያለው ነገር ላይ ትኩረት ማድረግ ያስፈልጋል። በመጨረሻ ማለት የምትፈልጊው ኦር ደግሞ የቻይልድሁድ ትራውማ በትዳራቸው ላይ በጣም ብዙ ችግር እየፈጠረባቸው ያሉ ሰዎች ይኖራሉና ለእነሱም ማለት የምትፈልጊው ማመስገን የምትፈልጊው ሰው ካለ የመጨረሻ እድል ስጥሽ። እሺ፣ በእንደዚህ አይነት ሁኔታ ውስጥ ለሚያልፉ በትዳርም በተለያየ ነገር ውስጥም ለሚያልፉ ሰዎች ማለት የምፈልገው ነገር ምንድነው? ተስፋ አለ ማለት ፈልጋለሁ። there is hope። ሂል ማድረግ ይቻላል፣ መዳን ይቻላል። እንዳልኩሽ ምርጫ ነው ደህና መሆን። በጣም አለቀለት የምንለውንም ነገር ትዳራችንን ሊሆን ይችላል፣ ስነልቦናችንን ሊሆን ይችላል፣ ያለንበት ሁኔታ በጣም አለቀለት የምንለው ነገር ሁሉ መስተካከል ይችላል፣ መዳን ይችላል፣ ሂል መደረግ ይችላል። አይምሯችንም በራሱ ደግሞ ያንን ተስፋ ይሰጠናል። ቅድም እንዳልኩሽ የለመደውን ነገር ትቶ ሌላ ነገር መልመድ፣ ሌላ ነገር ሪዋየር ማድረግ ከኒውራል ሌቭል ማለት ነው በሴሎች ሌቭል ድረስ ያንን ማድረግ ይቻላል። ኒውሮፕላስቲክ የሚባለው ለዛ ነው። ስለዚህ ትራውማ ሂል የሚያደርግ ነገር ነው። በየትኛውም ትራውማ ውስጥ እያለፍን ብንሆን ወይም ያለፍን ብንሆን እኔ በጣም ከባድ ነው የምንለውን ሁሉ ከፈቀድንለት መዳን እንችላለን እና ወደ መልካም ነገር መቀየርም እንችላለን። አልቲሜትሊ በጣም ብዙ ሰዎችን
ማሰብ ይቻላል። እኔ ኦፕራ ዊንፍሪ በጣም ነው መወዳት፣ በጣም ብዙ ነገር ነው መማርባት። ፖስት ትራውማቲክ ዊዝደም ነው የምትለውና ከትራውማ በኋላ የሚገኝ ጥበብ ወይም ከከባድ ሁኔታ ውስጥ የሚገኝ ጥበብ ከየትኛውም ነገር ውስጥ አናገኘውም። ከዛ ውስጥ የምናድገውን ማንነት በምን ውስጥ ብንማረው አናገኘውም የትኛውም ትምህርት ቤት። እና በትራውማ ውስጥ የሚያልፉ ሰዎች ብታያቸው በሪሌሽንሺፕ ስትራግል ይኖራቸዋል፣ ብዙ ነገር መስራት ያለባቸው ነገር ግን አት ሴም ታይም የሆነ ዊዝደም አላቸው ህይወታቸው ላይ። በጣም ጎበዞች፣ ጠንካሮች ናቸው፣ ዋይዝ ናቸው። ወይም ደግሞ በተሻለ ነገር አልፈዋል ከምንላቸው የተሻለ የሚያዩባቸው ነገሮች አሉና እነሱን ነገሮች በነርቸር በማድረግ እነሱን በመያዝ ወደ ትልቅነት መለወጥ እንችላለን። ስለዚህ በትራውማ ውስጥ ማለፋችንም ለመልካም ነው። ከዛም ደግሞ የመዳን ተስፋ አለ፣ መዳን እንችላለን ማለት ፈልጋለሁ። ግን እሺ ማመስገን ያው እግዚአብሔር አምላኬን በብዙ ነገሮች ውስጥ ስላለፍኩኝ ማለት ነው። እዚህ ቦታ ላይ ስለተገኘው እግዚአብሔርን በጣም አመሰግነዋለሁ። ላለፍኩባቸው ለመልካሞቹም ለመጥፎች ለመላቸውም በሰዓቱ መጥፎ ላልኳቸውም ነገሮች እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ባለቤቴን በጣም አመሰግነዋለሁ። ሰዎቼን አመሰግናለሁ። የሁሉም ውጤት ነኝ። ከዛ ደግሞ ቴራፒስቶቼን ማመስገን ፈልጋለሁ። ምናልባት ሊያስታውሱም ይችላሉ። ትዕግስቱ አልታ ንጉስ ቴራፒስት ነበረች፣ ቃል ኪዳን ቴራፒስት ነበረች። ቴንኪዩ ማለት ፈልጋለሁ። በዚህ አጋጣሚ በጣም ትልቅ ስራ ሰርተዋል፣ እኔ ማሳያ ነኝ። ስለዚህ ቴራፒ በጣም ትልቅ ነገር እንደሆነ ይሄን አይነት ሰዎችን ማትረፍ እና ፓሽኔት የሆኑ ሰዎች መፍጠር እንደምንችልም ምሳሌ ናቸው አይደለ? እውነት ነው። ያ እነሱን ቴንኪዩ ማለት ፈልጋለሁ። በሪሊፍ ዌልነስ ሴንተር ውስጥ የሚሰሩ ፕሮፌሽናሎች አሉ። በጣም በጣም ማመስገን ፈልጋለሁ። በጣም ጎበዝና በጣም ቀን ባለሙያዎች ናቸው። ዮሐናን እና ነብዩን ማመስገን ፈልጋለሁ። ላይ አብረን የምንሰራ ባልደረቦቼን ማመስገን ፈልጋለሁ። እናንተንም ማመስገን ፈልጋለሁ። ይህን እድል ስለሰጣችሁኝ በጣም አመሰግናለሁ። ለሰዎች ጠቃሚ ነገር ይሆናል ብዬ ተስፋ አደርጋለሁ። አዎ ዴፊኒትሊ በደንብ ይጠቅማል ብለን እናምናለን። እኛም አንቺም ጊዜሽን ስለሰጠሽን ብዙ ደግሞ ሼር ያረግሽን ሀሳቦች አሉና በሰው ህይወት ውስጥ ቀጥታ ወስደው ኢምፕሊመንት ቢያደርጉበት ውጤታማ መሆን የሚችሏቸው ሀሳቦችን አንስተናልና ከልቤ አመሰግናለሁ። እኔም በጣም አመሰግናለሁ።